እሺ በትኩሱ የቲፒኤልኤፍ ደጋፊዋ ቲኤል እንደዚህ እንትን አድርገሽ ስትናገሪው ቲፒኤልኤፍ ደጋፊ ሁሉ አትመስይም። ደህና ድርጅት ኢትዮጵያ ሕዝብ አይቶ ሞክሮ አንገፍግፎት ባዶ እጁን መትረየስ ፊት ቆሞ የገፋው ድርጅት ደጋፊ አትመስይም። እንዲህ ርቅቅ ብለሽ በቃ እኛ እስቲ ግርም ነው የሚለው። ግን ያው ጊዜ ደጉ ብዙ ነገር አሳይቶናል። እዛ አይደለንም ዛሬ ያለ ነው። እኔ ብልጽግና ነኝ ብዬም አላውቅም፣ ብልጽግና ደጋፊ ነኝ ብዬም አላውቅም። እነህ ትሉኛላችሁ፣ አላስቆማችሁም። እውነት ለመነጋገር አንዴ ሁለቴ ነው የሚነገረው የሰው ልጅ። አንለስ የሰው ልጅ አይደለንም ድገም ካላችሁም ደግሞ ደግማለሁ። እኔ ብልጽግና አባልም ደጋፊም አይደለሁም። ኢትዮጵያ ግን ጽኑ መንግስት ይኖራታል። የኢትዮጵያ አንዱ አካል ሰፊ ህዝብ፣ የማይደፈር ድንበር፣ ጽኑ መንግስት ነው ሀገርን ሀገር የሚያደርገው። ይሄን ጽኑ መንግስት የማንም ትርምክምክ የግብፅንም የህግደፍንም የምንም ኮተት ጎትቼ መጥቼ መንግስት ላፍርስ ከኔ ጋር መተህ አጨብጭብ፣ ተምረህ እንዳልተማርክ እያወክ እንደማያውቅ አይንህን ጨፍነህ እዚህ ሞተ እዛ ተገደለ እያልኩ ሳስለቅስ አብረህ ተነፋረቅ፣ ግፋ በለው በል፣ ገንዘብህንና ሀሳብህን አምጣና አገርህን ላፍርስ ሲለኝ ከአንቺ ለመመሳሰል ከአንተ ለመመሳሰል ብዬ አላደርገው። ይሄ ብልጽግና ካደረገኝ በጣም አሪፍ። አይ ቲንክ ዘራ ያዕቆብ አያና ፖለቲካ በጣም እንትን ብልሃል፣ ጫወታና ይሄ ምንድነው ነቆራ ምናምን አብዝተሃል አልከኝ። አትፍረድብኝ ቢኮዝ እኔ ዋናው ጋርድ የማደርገው እንደናንተ ያው አንተ አሁን ለምሳሌ በግል ዝናቡ ልንገረውን ፋኖ ውስጥ እንዲወጣ ትፈልጋለህ፣ ኢቭን ዘመን እንዲጠል ትፈልጋላችሁ። ብዙ የምትለፉበት ነገር ነውና እሱን ስለነካው ነው የደበረ። ግን እናንተ በጣም ብዙ አጀንዳ ነው ያላችሁ። አንተ አሁን ተናግረህ 8 ደቂቃ አንሶ ራሱ ምንም ሐሳብህን እንትን አላልክም። እኔም እንዳንተ አስጨናቂ ቦታ ላይ ቢሆን እንደዛ ነው የምለው። ቢኮዝ አስጨናቂ ቦታ ላይ ነህ። ከአንተ በፊት ቴምር 8 ደቂቃ ረዝሞባት ምን እንደምታደርገው ጠፍቷት ግር ሲላት ነበር። ቢኮዝ እሷ ኦልሬዲ ምርጫዋን አፋብን ሜክ አድርጎላታል። የቲፒኤልኤፍ እግረኛ ወታደር መሬትሽ ደግሞ የጦር ሜዳ ነው ተብላለች። አሜን ብዬ ተቀብያለሁ፣ አንዳርጋቸው ጽጌ ያድነኛል ብላለች። ስለዚህ ለእሷ ምንም ያናግራት ነው። አንተ ግን በተቻለህ መጠን ኧረ የተከበበ ነገር ነን ያለነው፣ የአማራን ስም አትጥሩ ልታስበል በጣም ብዙ የምትተነትነው ነገር አለ። በዛ ላይ እዚህ አንተ ከፋኖ ውስጥ ወደ ላይ እንዲወጣ የምትፈልገው ሰውዬ ሰው ገረፈ ተብሎ ቲክታክ ላይ ሲታሽ ነው የከረመው በስድብ። አንተ ጭንቅ አለብህ፣ ብዙ ማብራራት አለብህ። እኔ ደግሞ ያለሁበት ቦታ ፈጣሪ ይመስገነው የኢትዮጵያ ጠላቶች እርስ በእርሳቸው ይጠፋፋሉ፣ ሌላ ቢያጡ ራሳቸውን ያጠፋሉ። አሁን እያየን ያለነው ብቻችሁን ብትተው ራሱ እንትናና እንትና አንዱ አንዱን ገልብጦ የሚገርፍበት ሁኔታ ነው ያለው፣ የምትረሻሸኑበት። ይሄን ደግሞ ተመስገን ፈጣሪ ኢትዮጵያን አሁንም ጠብቅልኝ፣ ከውስጥም ከውጪም ሊያጠፏት ከሚፈልጉ ጠብቅልኝ ነው የምለው። ይሄ የኔ ስራ ነው። እዚህ ጋር መጥቼ የምናገረው በጣም ሳሳ ያሉ ነገሮች። እንደው የከረረ ነገር ከመጣ ደግሞ እንደምታውቀው ወጥረን እንትንላለና እሱ እንደዛ ብዙ አትየው ለማለት ነው። እኔ ቲፒኤልኤፍ ህግደፍ አፋብን ምንድን ናቸው እነኝ ተሰብስበው የፖለቲካ የጋራ ሀሳብ ቅድም ማነው ይወርድ ነው የመሰብሰብ ፍቃድ የመሰብሰብ መብት ባይዘ የመደራጀትም የመሰብሰብ መብትም ገደብ አለው። ከሀገር ውጭ ከሚደረጉ ከሀገር ውጭ ያለ ትስስር በተለይ በፖለቲካ ከሆነ ከመንግስት ማዕቀፍ ውጭ አይፈቀድም። አንደኛ። ሁለተኛ ለእኩይ ወይ ለጥፋት አላማ መሰብሰብም ሆነ መደራጀትም ወንጀል ነው። ስለዚህ የመደራጀት ህግ እንትን መብት ዝም ብሎ ልቅ አይደለምና አይ ቲንክ የወርልድ ትንሽ እንትንም ስለሚል ብዙ አላስቸግረውም። ግን እንደዛ ነውና እንደዛ ተመልከቱ። ሌላውን ሰው እንዳይሳሳት እንደዚህ ትምህርታዊ የሆኑ ነገሮችን እንነካለን። አጼው አንዳንዴም መነደፍ ያለበትን ነገር እንነድፋለን። ግን ኢን ሪያሊቲ ቲፒኤልኤፍ ተጨንቆ ነው ያለው። አሁን እኔ ቲፒኤልኤፎችን እናያቸዋለን እኮ ነብስ ውጪ ነብስ ግቢ ነው። የትግራይ ህዝብ ራቁቱን አየው ለመጀመሪያ ጊዜ ማን እንደሆነ ቲፒኤልኤፍ የሚያደርገው አግቶት ነው ያለው እንጂ የትግራይ ህዝብ ከላዩ ላይ አውጥቶ ለመጣል አንቅሮ ለመጥፋት ዝግጁ ነው። አፋብንና ህግደፍ ናቸው ተስፋዎቹ። አፋብንን የአማራ ህዝብ አይቶታል እናንተን ሲጨምር። ተስፋዎቹ ቲፒኤልኤፍ እና ህግደፍ ናቸው። እርስ በርሱ ለራሱ ማህበረሰብ የማይጠቅም
የራሱን ማህበረሰብ ዓላማ ማሸከም የማይችል ለሀገሩም ጠንቅና ጠላት የሆነ ተቀጣሪ ቡድን እርስ በርሱ ተስፋ መደራረግና ሱዳን ላይ ወጥቶ መገባበዝ ነው እንጂ ዓላማ የሚችለው ነገር ሪሊ መሬት የሚቆምበት ኮንስቲቱዌንሲ ቢልድ ማድረግ አልቻለም። አሳች እነኚህን ነገሮች እኛ አንዳንዴ የተሳሳተ ኢንፎርሜሽን ሲኖር ከመናገር ውጪ በጣም ተጣድፎ በጣም ሪል ፖለቲካ መንግስት እኮ ምንም ሲናገር ማሰማው ለዛ ነው። እንዲሁ ሚዲያ ላይ ያሉ ሰዎች መንግስት ደጋፊ ምናምን ይናገራል እንጂ ኢትዮጵያ መንግስት እንደዛ ሄደ ተሰባስበ ስትተራመክ ምንም አይልም። ለምን ያውቃል ማድረግ ያለበት ቲፒኤልኤፍንና አፋብንን አንድ ቤት ውስጥ አስገብቶ ህግደፍ ሄዷል ወደ ኢትዮጵያ መንግስት ካላቸው ቀድሞ እዛ ለመድረስ አንዱን ገሎ ሁለቱም እዛው ይሞታል። ምንም የማይተማመኑ ምንም የማይፈላለጉ አንተ እንደዘረዘርከው የኢንተረስት ግጭት ያለባቸው ታሪካዊ ጠላትነትና ብዙ አይነት የትርክት ግጭት ያለባቸው ጸረ ኢትዮጵያዊ በሆነው አቋማቸው ስሙን የሚጠሩት አማራ ብሎ የአማራ ጠላት፣ ትግራይ ጠርቶ የትግራይ ጠላት፣ ኦሮሞ ጠርቶ የኦሮሞ ጠላት የሚጠሩትን ማህበረሰብ ህግደፍ ማለት ለኤርትራ ትልቁ አደጋ 35 ዓመት ወደኋላ ያስቀረው አካል ነው። የሚጠሩትን የወጡበትን ማህበረሰብ ከማድቀቅ ከመጉዳት የዘለለ በመጽሐፍ ላይ ሌላ ትርክት ጽፈውለት እኔ ነኝ ያለውልህ ጀግና ነኝ ምናምን ይውጣል። ኢን ሪያሊቲ ግን ውጤታቸው የሚታወቅ ነው። ስለዚህ እነኛ አካላት ብትተዋቸው ቫኪዩም ውስጥ ቢገቡ ይገዳደሉ። ብቻቸውን ብታስቀምጣቸው ራሳቸውን ይገላሉ። እንዲህ አይነት ጠላት ፈጣሪ ሲሰጥ ምን ማድረግ ትችላለህ? ቀስ ብለህ ማህበረሰብ እንዳይሳሳት አንዳንድ ኢንፎርሜሽን መስጠት ነው እንጂ ብዙ የሚያስጨንቅ ትልቅ ፖለቲካም የተሰራ ነገር የለውም። ሰው ተረዳኝ ነው የምልህ ወንድሜ ዘርዓ ያዕቆብ። ይሄ ያለው ነገር ምንድነው የሚሆነው የሚለው እናየዋለን። ባይዘ የኢትዮጵያ ፌደራል መንግስት በጣም ብዙ ካርድ ነው እጁ ላይ ያለው። የሚፈቀድም አይመስለኝም። ከዴኩ ብዛት 52 ካርድ በላይ እጁ ላይ ይዞ ነው የሚንቀሳቀሰው። አንዳቸውን ስቦ እንዴት ፍሬንድ ቢለው ሌሎቹ ሰደንሊ ነው ክራምብል የሚያደርጉት። አናግረኝ ባይ እኮ ነው፣ ያለምንም ድርድር ባዮች እኮ ናቸው። ስለዚህ እነኚህ በውስጥ 4 ኪሎ ደውለው የራሳቸው ክልል መንግስት ጋር ደውለው እናስተካክል አብረን ስራ እንደዚህ እናርግ የሚሉ ሰዎች ሱዳን ላይ ደግሞ ፈንዲሻ በሉ ሶዋት ይብሉ እንትን ያርግላቸው ያማኔ ሲሳይ ያድርግላቸው። ደናደር ቴንክ ዩ አያና ቴምራችን። እሺ ቴዳይ ቴንክ ዩ። በነገራችን ላይ ብዙ ጊዜ ሴት ልጅ በቃ ነቆራ ምናምን ትሞካከራላችሁ። ባይ ዘ ዌይ እዚህ ካላችሁት ፖለቲካ እናወራለን ከምትሉ ማንሳረለውም እንደውም የተሻልኩ ነኝ። ይሄንን በደንብ ማወቅ አለባችሁ። እነ ቀድም ማን ነው የሚባለው ልጅ የሆነ አንዳንድ ሀሳቦችም እኔ ባነሳሁት ላይ የሆነ ሀሳብ ሰጥቷልና እናንተ አሁን ከሌላ ኃይል ጋር ሆናችሁ አብይን አሸንፋችሁ 4 ኪሎ ብትገቡ ነገ ጧት እናንተ እንዳደረጋችሁት ሌላ ኃይልም ይፈጠራል ምናምን ነገር እንደዚሁ ጫካ የሚገባ ምናምን አለና እኔ በእኛ ጊዜ እኛ 4 ኪሎን በያዝን ሰዓት ወደፊት ጫካ የሚገባ ኃይል ይኖራል ብዬ አላስብም። ቢካዝ እኛ አማራዎች ነን፣ ፍትሃዊ ነን፣ ማንም መገፋት የለብንም ብለን እናምናለን። ተገፍተን ተጨፍጭፈን ተገለን ጫካ ገብተን ወደፊት የምንገፋው ኃይል ይኖራል ብለን አናስብም። እኛ ላይ የተደረገብን ሰው ላይ ማድረግ አንፈልግም። ኢትዮጵያ ምድር ላይ አሁንም ትግላችን አማራ እንደማንኛውም ህዝብ መብቱ ይከበር፣ አትግደሉን፣ አታፈናቅሉን፣ ነርሳችንን አትውሰዱብን ብለን ነው ጫካ የገባ ነው። ስለዚህ አናረግም ነው ያው የልጁን ስጋት በዛው ልንገረው ብዬ ነው። ጫካም የሚገባ ይኖራል ብዬ አላስብም። እኔ በነገራችን ላይ በአማራ ስልጣን በሚይዝበት ሰዓት ሁሉም ብሔር ብሔረሰብ እኩል መሆን አለበት ብለን የምናምን በአንድ ኢትዮጵያ ምናምን የምንገደለውም ኢትዮጵያን ስለምንወድ ስለሆነ ኢትዮጵያን የማፍረሱም አላማ የለንም። አፍራሾች ናቸው በነገራችን ላይ እየገደሉ ነው ያሉት። ይህ አገር ወዳድ ህዝብ ካላጠፋ ነው ካልጨፈጨፍ ነው አንገቱን ካልሰበር ነው አንገቱን እንዲሰብር ካላደረግ ነው ኢትዮጵያን መበታተን አንችልም የሚል ኃይል ነው አማራን እየጨፈጨፈው ያለው። ስለዚህ ይሄንን በደንብ ማወቅ አለባችሁ። ሌላው ደግሞ አማራ ብቻውን መታገል አለበት ምናምን አለ ያልጁና ለሞቱ ጊዜ ብቻውን አማራ ይሙት፣ ለ4 ኪሎስ ጊዜ አማራ ብቻ ይምራኝ ስልጣኑን ሸራ አላረግህም ብለህ እንትን የምትል አስመሰላችሁና ሞታችንንም ማንኛውም ኃይል ከአብይ አህመድ ተቃራኒ የሆነ ኃይል በሙሉ
ለስልጣን ሸሪንግ ኢትዮጵያ ሁላችንም ስለሆነች ስለምትመጡ ለስልጣን ሸር እንደምትመጡ ስለምናውቅ ሞቱንም እንድትካፈሉን እንፈልጋለን። ስለዚህ ይችን ሞቷን አማራ ብቻውን ይሙት የምትሉትን ነገር ማቆም አለባችሁ ነው። ሞቱን አማራ ደም ይፈሳል፣ ሌላው ስልጣን ላይ 4 ኪሎ ስልጣን ሸር ልታረግ ትመጣለክ። አይሆንም እንደዛ። እንሙት አብረን ስልጣኑን እንይዛለን። ይሄን ነው የምላችሁ። እና ደግሞ ምን አለ ሻቢያ ኢትዮጵያን እንደ ሀገር እንዳለች ራሱ ማታምን ሀገር ነች አለ እና ከሷ ጋር እንድትሰራላችሁ አብይ አህመድ ከሷ ጋር ለምን ከሻቢያ ጋር ኮኖ እጅ ለእጅ ቀለበት የተሳሰረው አይደል እንዴ? እኔ እኮ የምትገርመኝ እና ደግሞ አብይ አህመድ አገር መሪ ስለሆነ እኛም አገር ልንመራ ስለሆነ ከተለያዩ ሀገራቶች ጋር ዲፕሎማሲ እንሰራለን። 4 ኪሎ ከመግባታችን በፊት ለአብይ አህመድ የፈቀደለት ማን ነው? እኛም እኮ አገር ለመምራት አገር ልንረከብ እኮ ነው። ስለዚህ እሱ ያደረገውን እኛም እናደርጋለን። አቅሙም ስላለን ነው የምናደርገው። በነገራችን ላይ ሌላው ደግሞ ያው ቴዲ ያው አንተ ቤት በተደጋጋሚ ተናግሬያለሁ። ያው ዋና አማራዎች ብዙ ህዝብ አሁን 2200 ሰው አለ። የአማራ ታጋይ አድርጎ ነው የሚያስባቸው። አያናና ራሱ አጼ ዘርዓ ያዕቆብ እንዴት ምን ተከባብረው እንደሚያወሩ ምክንያቱም የነሱን አጀንዳ አማራ አጋር እንዳይኖረው የአማራን ትግል እርስ በርስ እንዲተኳኮስ የሆነ አፈንጋጭ ኃይል እንዲፈጠር ይሰራሉ። ከዛም ደግሞ ህዝቡ ውስጥ ያሉ ህዝቦች የቅማንትን ህዝብ ይሳደባሉ፣ የአገውን ህዝብ ይሳደባሉ፣ አልፎም የኦሮሞን ህዝብ ሁሉ ይሳደባሉ። ቅድም በነገራችን ላይ የምትባለው ልጅ የተናገረችው እውነቷን ነው። ህዝብ እንደ ህዝብ የሆነ ሰዓት ላይ የኦሮሞን ህዝብ በጣም ትሪገር ያደርጉ ነበር፣ ያንቋሽሹ ነበር። እቤታቸው 1500 ሰው ምናምን ሁሉ ያያቸው ነበር የዛን ሰዓት ማለት ነው። ኦሮሞ ልጆችን ያስገቡና እነሱ ጋር ጥንብ ርኩስ እየተወጣጡ እየተሰዳደቡ ነው። ለምን መሰለክ? የኦሮሞን ህዝብና የአማራን ህዝብ ማጣላት ይፈልጋሉ። ብዙ ሰው ይዘው ነው የሚዋሩት። የሚያስበውም ሰው የአማራ ታጋይ እንደሆኑ ነው። የብልጽግና ካድሬዎች ናቸው ዋና አማራዎች። ይሄንን ማንም ሰው ማወቅ አለበት። አማራን አይወክሉም። እኔ ማንነታቸውም አማራም አይደሉም ብዬ ነው ማሰባቸው። ቢካዝ አማራ ስትሆን ቢያንስ ለህዝብ ጠላት አታበዛለትም። እነዚህ ለአማራ ህዝብ ጠላት በማብዛት ነው የሚታወቁት። ትግላችንን እርስ በርስ በመከፋፈል በማተኳኮስ አፈንጋጭ ኃይል ሲፈጠር ሁል ጊዜ ያንን አፈንጋጭ ኃይል መሀል ፋኖ ትግል ላይ በመደገፍ ማለት ነው። ሌላ አፈንጋጭ ኃይል እንዲኖርም በማድረግ አሁን ቅድም አያና ተሳስቶ ነው መሰለኝ እንትና ከነዘመና ፈንግጦ እንዲወጣ ትፈልጋላችሁ። ዝናቡ እሱ ሲያምረው ነው የሚቀረው። ዝናቡ ጀግና ነው። የዘመነ ክንድ ትሰቅለዋለህ እንጂ ከዘመና ፈንግጦ አይወጣም። እናንተማ ሞከራችሁ እኮ ብዙ ጊዜ ዝናቡ ጀግና ምናምን እያላችሁ የወደዳችሁት መስላችሁ እርስ በርስ ልታገዳድሉ እኮ ወንድሞቹ ጋር ማለት ነው። እሱ አይሳካላችሁም፣ አታስቡት ለማለት ነው። ግን እኔ ደግሜ የምናገረው ዋና አማራዎች የአማራን ህዝብ አይወክሉም፣ አማራዎችም አይደሉም። የአማራ ትግል አፍራሾች ናቸው። በቃ እንደውም ብዙ ሴራ ሰርተው አገዳድለውናልም። ጋሽ አሰግድ ዛሬ እዚህ ቦታ ዛሬ ለጠላት እጅ እንዲወድቅ ያደረጉት በጂፒኤስ ስልኩን አስጠልፈው እነሱ ናቸው፣ ከመንግስት ጋር ስለሚሰሩ። እኛ ይሄንን ምስጢር በደንብ ስለምናውቅ ነው ባይዘው የምናገረው። ውሸትም አይደለም፣ ሪያሊቲ ነው። ወዳጅ መስለው ቀርበው ዋጋ አስከፍለውታል አንድ ጀግናችንን ማለት ነው። በጠቅላላ እውቀት አንድ ሰው አማራ አይደለህም ለማለት በምንድን ነው የሚታወቀው? ምንድን ነው መስፈርቱ? ተግባሩ። ምሳሌ የሚሰራው ፕሮፓጋንዳ አማራ ከሆንክ አንተ አማራ መሪ እንዳይኖረው አሰራም፣ ለአማራ ጠላት አታበዛለትም። የራሱን ህዝቦች የአማራ ህዝብና የአገው ህዝብ አንድ አይነት ህዝቦች ናቸው። የአገውን ህዝብ ምሳሌ አዊ ዞንን ያለውን አፍርሱ በሏቸው ምናምን የሚል ፖለቲካ ይሰሩ ነበር። አርበኛ ዘመነ ካሴ መጥቶ አገው አማራ ነው አማራ አገው ነው ሲል ያንን ሴራቸውን ሲያፈርስባቸው አበዱ። ምክንያቱም አገው አማራ ህዝብ ላይ እንዲተኩስ ይፈልጋሉ። አማራን በውስጥም በውጭ ማስወጋት ይፈልጋሉ። አማራን በአብይም እንዲወጋ ይፈልጋሉ። ውስጥ ያለውም ህዝብ ፋኖ ማለት ነው። ውስጥ ያለውን ህዝብ እንዲወጋ ይፈልጋሉ። አማራን መሀል ላይ ሳንዱሽ የማስደረግ ፖለቲካ ነው የሚሰሩት። በጣም ሴረኞች ናቸው። እሺ ቅዳሜ ገበያ አማራ ናት አይደለችም? ቅዳሜ ገበያ እኔ አማራ ናት ብዬ ነው የማስበው። ግን ያው ብዙ ጊዜ ፖለቲካ ታበላሻለች። ሴራ ኑሮባት አይመስለኝም። ግን ያው ብዙ ጊዜ አማርኛ ችግሮች የሆነ በስሜታዊ በመሆን መነገር የሌለባቸውን ነገሮች ሁሉ ስሜታዊ ሆና ትናገራለች። ግን ቅዳሜ ገበያና ዋና አማራዎችን ምን የሚያገናኛቸው ነገር የለም። አማራ ናት እሷ። እሺ ቴምራችን ከልብ እናመሰግናለን። ሌላ ጥያቄ ላስከትል ነበር ይቅር
ቴምሪ ቴንኪው። ወደ ዋንጋሪ እንሄዳለን። ኦኬ ቴንኪው። እንግዲህ በጣም ያሳዝናል። እስካሁን የሰማነው ታሪክ የምናየው ነው። ኢትዮጵያ ገና መከራዋ ረጅም እንደሆነ በልጆቿ አንድን ማህበረሰብ እንወክላለን ብለው በዚህ ሌቭል ፖለቲካውን ከየት ተጀምሮ እንዴት እንደሚሳካ ግልጽ የሆነ አቅጣጫ የሌላቸው ነገር ግን በማህበረሰብ ስም በዩቲዩብ እና በቲክቶክ የሚሸቅጡ ብዙ ሰዎችን አይተናል። ፖለቲካችን ህመሙ የፖለቲካችን ትልቁ ህመም ይሄ ነው። በድፍረት ማናቀውን በድፍረት ያልወከለንን ማህበረሰብ ሙሉ ውክልና እንደተቀበለ ሰው ሆነን በኮንፊደንስ ስናወራ አይሰቀጥንም። ብናቅ እንኳን እንዲያው ባልከፋ። ነገር ግን አሁን የነ አንዳርጋቸው ጄኔሬሽን አሁንም ድረስ መጫወቻ ያደረጉት የፈጠሩትን ወጣት ስለሚያውቁ ነው። የሚከተላቸውን ወጣት ፖለቲካውን ከ60ዎቹ ጀምረው ሲበጠብጡ ስለቆዩ አሁንም ተመልከት ዘሴም ማህበረሰብን እንወክላለን የሚሉ ማለት ነው። ይሄ ከእንዲህ አይነት ፖለቲካዊ ህመም ለመውጣት ካልተዘጋጀን በስተቀር ኢትዮጵያ ህመማ በቀላሉ አይድንም። አሁን ተመልከት፣ የአማራን ህዝብ ይወክላል የተባለው አንዳርጋቸው ጽጌ ነው። አንዳርጋቸው ጽጌ ፖለቲካዊ አማራ የለም ብሎ የጻፈ ነው። ግን አንዳርጋቸውን ወክለን ያለው ማን ነው? አፋብል ሊሆን ይችላል። ህዝቡ ለአንዳርጋቸው የንግግሩን ሱዳን ላይ ኦርጋናይዘሩ ማይኩን ወክየዋለሁ ብሏል። ይሄን ነገር ይተደጋገረ ንግግሩን ከግለሰቦች ቪዲዮን አልሰማችሁትም? ተምር ቪዲዮን አልሰማችሁ? ንግግሩን ያቀረበው ሰውዬ አቶ አንዳርጋቸው ጽጌ የአማራ ተወካይ ብሎ ሲናገር አልሰማችሁ? አማራ ብዙ ምሁራንና ጀግኖች እያሉት በጭራሽ አማራ የለም ያለን ግለሰብ ሊወክል አይችልም። አረ ቆይ እንደዛ አይደለም። ቆይ ሐሳብን ጨርስ ዋንጋሪ። ኦኬ ለማንኛውም አቶ አንዳርጋቸው ጽጌ እና አቶ አንዳርጋቸው ጽጌ ዙሪያ ያሉ ሰዎች ኢትዮጵያን ፖለቲካሊ የገደሉ 70-60 ዓመት በደም ያነከሩ ወጣት ያስጨረሱ ወደፊትም ለማስጨረስ ቦምብ የሚቀብሩ ናቸው። አንዳርጋቸው ጽጌ ፖለቲካል አማራ የለም ብሎ በቪዲዮም ተናግሯል፣ በመጽሐፍም ጽፏል። አሁን ተገልብጦ የአማራ ተወካይ ነኝ ብሎ መጥቷል። መገለባበጥ ፖለቲካቸውን በመሸጥ ረገድ በ60ዎቹ ያሉት ሰዎች ቲፒካል መገለጫቸው አንዳርጋቸው ጽጌ ነው። የክህደት የባንዳነት ኢትዮጵያን የማቀጨጭ የኢትዮጵያን ፖለቲካ የመሸጥ የኢትዮጵያን ፖለቲካ አሳልፈው የመስጠት የነሱ መገለጫ ነው። የነሱ መገለጫ ቲፒካል መገለጫ በኢትዮጵያ ስም ፖለቲካ እንሰራለን ብለው ከኛ ውጭ ወደ ውጭ የሚሉት ነው። በተመሳሳይ መልኩ ማርሸት እግሩን ወፌላ ላይ የተገረፈው የና አንዳርጋቸው ጽጌ ፖለቲካ መገለጫ ነው። የአርበኞች ሰባት የግንቦት አርበኞች ሰባት መገለጫ ነው፣ ባህሪ ነው። ያንን ያወረሱት ይሄን ወጣት አያ ይሄ ወጣት የሚጠቅመውንም አያውቅም፣ የሚጎዳውንም አያውቅም። ፖለቲካ ሰርቶ ሞቷል። ማህበረሰቡን ያስገድላል። የነገ ትውልድን ወጣትን ይገላል፣ ያስገድላል። ይሄንን ካላቆምን በስተቀር ኢትዮጵያ ሰላሟን አታገኝም፣ ነገም አታገኝም። ይሄ ፖለቲካ አይደለም። ወጡ አንድ አማረች መቤት እንዴት ነው የሚቆመው? ፖለቲካ የሰራን እየመሰለን ማህበረሰባችንን አሳልፈን የምንሰጥ ሰዎች ማዕረን ያለ ነው። መንገር ይሰማል፣ ድምጽ ይሰማል። እንዴት ነው የሚቆመው? እንዴት ነው የሚቆመው? ምን አልከኝ? እንዴት ነው የሚቆመው? አሁን አንተ የምትጠየፈው ነገር እንዴት ነው ሊቆም የሚችለው? እንዴት ነው የሚቆመው? በጣም ጥሩ ጥያቄ ነው። የሚቆመው እንግዲህ በተረት ላሳየ መቆሚያውም ማለት ነው። ለምሳሌ አንድ ገበሬ ከብቶቹን የሚበጠብጥ ወይፈን በሬ ካለ የትኛው ወይፈን ነው የሚበጠብጠው የሚለውን የሚለይበት መንገድ አለ። በረት ውስጥ ገብቶ በረቱን ለሁለት ይከፍልና በሰላም ሳይበጠበጥ ያደረውን በረትና የተበጠበጠውን በረት ይለያል። ከዛ በኋላ በጥባጩን ወይፈን ይለያል።
አሁን በፖለቲካችን በጥባጩ የትኛው ወገን እንደሆነ ለይቶ ፊት ለፊት ታይቷል። ትላንት ያለውን ያለ አንዳች እፍረት የሚቀይር እሺ፣ ገበሬውስ ማን ነው? ገበሬውስ ማን ነው? ገበሬውማ የኢትዮጵያ ህዝብ ነው። ተነቃል። አሁን ነቃን እኮ የኢትዮጵያ ህዝብ ነቃ፣ ይመርጣል። ምንድነው አሁን ለምሳሌ ፖለቲካ ማለት የምንኖረው እንደ ዘመኑ እንደ ያንኛው ክፍለ ዘመን ነው። ምንድነው ያመጣህልኝ? ለምሳሌ ቅድም እህታችን ስትናገር አብይን ይጣልልን እንጂ ከማንም ጋር ተቀናይተን አብይን እንጥላለን። ከዚያስ የማይሞትበት ሀገር እሄዳለሁ ብሎ የማይቀበሩበት ሀገር መድረስ አለ። መንግስት አልባ ስቴትለስ ነው የምንሆነው። እንደ ሶማሌ መሆን ነው እቅዳችን። እንዴት ነው አንተ መንግስት አልባ ለመሆን አቅደህ የምትሰራው? መንግስት ጂኦፖለቲካውን ሳታጠና የኢትዮጵያ ላይ የተደቀኑትን የአባይን ጉዳይ ችግርን ሳትመለከት መንግስት ብቻ የፈለገ ይምጣ አብይን ይጣልልኝ ብለህ ፖለቲካ የምትሰራ ከሆነ አንተ ለማህበረሰብ አጠቅምም፣ ለኢትዮጵያ አጠቅምም፣ እመነኝ ለራስክም አጠቅምም። አንተ ተጠማጅ ነህ። ጠማጁ የሚያርስብህ ከጀርባ ጠምዶ የሚያርስብህ ሌላ አካል ነህ። ስትጠመድ የጠማጅህን ኢንተረስት ነው እንጂ የምታስጠብቀው የራስክን ኢንተረስት አታስጠብቅም። ስለዚህ መውጫው መንገድ ቤታችንን የምንሰራው ለጋራ ነው። ቤታችን ለተተኪው ትውልድ መተላለፍ አለበት። ቤቱ ሳይፈርስ ቀዳዳውን የምንደፍንበትን ሜካኒዝም ነው መዘርጋት ያለብን። ከዚህ ካልወጣ የትን ፍጩ ዱቄትን አምጩ ፖለቲካ ኢትዮጵያ ላይ ይሰራሉ ስትል አንተ ኢትዮጵያ ነህ፣ ጸረ ኢትዮጵያ ነህ። ኢትዮጵያን አትወዳትም ማለት ነው። ከዚህ አስተሳሰብ የምትወጣው መውጫው መንገድ በመጀመሪያ ደረጃ የምትሰራው ስራ የምትናገረው ነገር ሶሻል ሚዲያ ፈቀደልኝ ተጠያቂነት የለብኝም ብለህ የምትዘራው ዘር ነገ ጠዋት ቤትህ ውስጥ ገብቶ ልጆችን ለሞት የማይዳረግ መሆኑን ማረጋገጥ አለብህ። ዝም ብለህ ኢሪስፖንሲብል ሆነ ተመቸኝ ብለህ የትንፍጩ ዱቄቱን አምጩ የሚል የልጅ ጨዋታ መጫወት ለወገንህ አይጠቅምም፣ ለራስክም አይጠቅምም፣ ለሀገር አይጠቅምም፣ በዓለምም ዘንድ አሳፋሪ ያደርጋል። መውጫው መንገድ ይህን መገንዘብ ነው፣ ችግሩን መረዳት ነው። ጠማጅህን ለይ። ሲያርስብህ የነበረው አሁንም ሊያርስብህ የፈለገውን ሰው ለይ፣ አትጠመድ። ቴንክ ዩ። ሜይ 24 ጠቅላይ ሚኒስትሩና ኢሳያስ አፈወርቂ ይገናኛሉ። ዋንጋሪ ይመስላል። ምናልከኝ ከ20 ቀን በኋላ ኖ ከተወሰነ ይገናኛሉ። ያለቀ ጉዳይ ነው። እሱን ምንም አታስብ። ይሄ አሁን የሚበጠበጠው በጥባጭ ሁሉ ልክ ይገባል። ወዲያ ባብሳት ኤርትራውያኖች ራሳቸው እነሱም ተሰቃዩ ወደዚህ በማለት አንድ ቦታ ማረፍ አልቻሉም። ኤርትራውያን ተሰቃዩ። ኤርትራውያኖች አሁን ታያቸዋል። ወዴት ነው ዛሬ ድረስ? እሺ፣ ለማንኛውም የአሁኑ ሙቭ ኤርትራውያኖችም ነፃ ያወጣል፣ በጥባጮችንም ልክ ያስገባል። ስለዚህ ዝጋሚ አሁን ያቺ ዘማሪ መታ የኤርትራ አምላክ የኢትዮጵያ አምላክ ብላ ልዘምር ነው ማለት ነው። እስቲ እናያለን። አይ ዶንት ኖ የኢትዮጵያ ፖለቲካ አንፕሪዲክተብል ነው። መርህ የሌለው ቀይ ባህር ላይ ሄደን እናከብረዋለን። ግድ የለም። በፖለቲካ መርህ እንደማጣት የሚያዋርድ ነገር የለም። መርህ ማለት እኮ ከፕሪንስፕል ጋር በቃ አብቀህ ትቆማለህ። አሁን ሻዕቢያ በመርህ ነው የሚጓዘው። ዝም ብሎ ጠዋት ሲነሱ ፊክስ የሚያደርጉት ምናምን አይደለም። አውቶማቲካሊ የፌዴራል መንግስቱ ፕሪቶሪያ ላይ ሄዶ ተፈራረመ። ኦኬ ጠላት ነን አለ። ፕሪንስፕል ተጥሷል አለ። አሁን ከዚህ አንዳንዶቻችሁ ድራይቭ ማድረግ የሚገባችሁ ፕሪንስፕል እኮ አለ። በነገራችን ላይ ቶሎ መርህ መያዝ የሚጠቅማችሁም ለዚህ ነው። ፕሪንስፕል፣ አጀንዳ፣ ማኒፌስቶ በማኒፌስቶ ዙሪያ ላይ እንድትደራጅና ከዛ ከፕሪንስፕል ጋር የሚቃረን ነገር ከመጣ ኢቨን ከእናንተ ወገን ያልሆነ ሰው እንኳን ለመለየት ይጠቅማል እኮ። ለምሳሌ ኦነግ ደጋፊዎች ጋር ገብተህ ከሚያውቁት እንግዳ የሆነ ነገር ትንታኔ ብትነትን እንደ ሰውዬ ደግሞ ከየት የመጣ ነው ይለዋል። ቢኮዝ ሁሉም የኦነግ ደጋፊዎች ከስፖክስ ፐርሰኑ ከኦዳ ተርቢ ጀምሮ ዝም ብለህ ቲክቶክ ላይ ካለ ከአንዱ ጀምሮ ቶናቸው አንድ ነው። ቲፒኤልኤፍ ጋር ብትሄድ ቶናቸው አንድ ነው። ሻዕቢያ ጋር ብትሄድ ቶናቸው አንድ ነው።
አጭሩ መንገድ ሰርጎ የሚገባብህንም ለመለየት ይጠቅማል። ሁለተኛ ዝም ብሎ የመጣ ሁሉ ወደዛ አይወስድም። እዚህ ጋር ይመጣል፣ አንደኛው እንደዛ፣ አንደኛው ወደዚህ፣ አንደኛው ከዚህ ጋር፣ አንደኛው ከዛ፣ አንደኛው ጨብጨብ ይላል፣ አንደኛው ተቀመጥ ይላል ምናምን አስቸጋሪ ነገር ነው። ስለዚህ ጥርት ያለ ኢቭን ለመደራደር ራሱ እኮ ያስፈልጋል እኮ ለመደራደር ራሱ ያስፈልጋል እኮ ማኒፌስቶ ጥያቄዎች መጻፍ ያስፈልጋል። ይሄ ከተመለሰ ተመልሷል። ካልጻፍክ አንዳንዴ እኮ እየተመለሰም ጥያቄ እኮ ሆኖም እኮ ዝም ብሎ የተዋጋ ሊሆን ይችላል። አንዳንዴ አይታችሁ ከሆነ ፖለቲከኞች እኛ ጋር አሁን ያለው ነገር ምንድን ነው? ብሽሽቅም ነው። ሲጠይቁ የነበረው ጥያቄ ኢቨን በመንግስት በኩልም እንደዚህ አይነት ችግሮች አሉ። በተቃራኒ ፓርቲዎች ብቻ አይደለም። አንዳንድ ጊዜ የተመለሱ ጥያቄዎች ከሆኑ ደግሞ በማግስቱ ደግሞ ሌላ አዲስ ይመጣል። አንዳንዱ ደግሞ ጥያቄው ከተመለሰ ቆይቷል እኮ ረስቷል፣ በዛውም ይቀጥልም አለ። ለማንኛውም ጽድት ያለ ነገር እንዲኖር ለመዳኘትም የምናወራው ነገር እንዲገባን በጽሁፍ ያለ ነገር ጥሩ ነው ለማለት ያለው። ከዋንጋሪ ቀጥሎ የምንሄደው ወደ አፄ ዘርዓ ያዕቆብ ነው። ቴንክ ዩ ቴዲ። አንዳንድ ነገሮች የተነገሩትን ብዙም ዲቴል አልገባበትም፣ ግን ምንድን ነው ጽምዶ ጋር ስንመጣ መዳረሻው የአማራን ክልል መቀራበት። አሁን ለምሳሌ ቲፒኤልኤፍ ሲመጣ ኦፍኮርስ ቲፒኤልኤፍ ለሁለት ቢከፈልም አንደኛው አዲስ አበባ ቁጭ ብሎ የአብይ አህመድ እግር ስር ቁጭ ያለ፣ አንደኛው ደግሞ ከሻቢያ ጋር እንትን አለ። ከሻቢያ ጋር ቁጭ ያለው ግን በአንድ አቋም በአንድ ዓላማ የጋራ እቅድ ኖሮት በግዛት አንድነት ላይ ተስማምቶ ነው የሚመጣው። ሴም ቲንግ ቅማንቶቹም እንደዛው የሻቢያም እንደዛው በአቋም ላይ ተስማምቶ ሀገር ስለሆነ ሌሎቹም እንደዛው። አፋብን ጋር ስትመጣ ግን ለምሳሌ አሁን ጽምዶ ፈጠርክና ጦርነት አረከብ እንበል አማራ ክልል ውስጥ ጦርነት ስታደርግ ለሴም ፎር ኤግዛምፕል መከላከያውን ቀጥቅጠን ከጨዋታ ውጭ አድርግ ነው እንበል። መከላከያውንም ሚሊሻውንም አድማ ብተናውንም ምናምን ቀጥቅጠን አስወጣን። ከዛ በኋላ አማራ ክልል ምንድን ነው የሚሆን? ከዛ አነስት እናውራ ከተባለ ይሄ አፋብን የሚባል አፋብን ነው እኛ ምን ብን ያለ ድርጅት ነው ብለን አፋብን የሚባለው ድርጅት እውነት እናውራ ከተባለ የክልሉን መዋቅሩን ቫኪዩሙን መያዝ ይችላል? አሁን ባለው አቋም ግልጽ መነጋገር አለ። ለሴ እንደዛ አረግን እንበል። እውነት እናውራ ከተባለ ልክ ዋንስ ያንን ነገር ካረግን በኋላ ቲፒኤልኤፍን ኦነግም አለበት ባይዘው እዚህ ጽምዶ ውስጥ ቲፒኤልኤፍን፣ ኦነግን፣ ሻቢያን፣ ቅማንትን፣ የሱዳን ኃይል የአልቡራን ኃይል ሌሎቹንም መመከት ይችላል። ስለዚህ አማራ ክልል አይናችን እያየ ይቀራምቱታል። ምንድን ነው የምናወራው? አብዛኞቹ እኔ አፋብን ውስጥ ያሉትም ሆዳድር ናቸው ብዬ ነው፣ ለገንዘብ ነው የሚሰሩት ብዬ ነው የማስበው። ብልጽግና ውስጥ ይሄ አማራ ብልጽግና የሚባለው ሆዳደሮች ናቸው። አብን ውስጥ ያሉትም ሆዳደሮች ናቸው ብዬ ሶስቱም ባይዘወይ አውሽ የአማራ ማህበረሰብ እንደ ኦህዴድ አይነት ሰው ኦህዴድ ለኦሮሞች እየሰራ ነው። ምንም ይሄ ውሸት ልንዋሽ አንችልም። አማራ ግን እንደዚህ አይነት ገና ኢሊት መፍጠር አልቻለም። ሆዳም ኢሊት ነው ያለው። ስለዚህ እነዚህ ሆዳም ኢሊቶች መጨረሻ ላይ የሚያደርጉት ማህበረሰባችንን አይናችን እያየ ሸጡታል። ደግሞ እርግጠኛውን የምነግርህ ሁለት ጥይትና የተወሰነች ጥይትና ገንዘብ ከሰጧቸው እንኳን አይደለም ወልቃይት ራያን ምናምን ሙሉ አማራን ክልል ውሰዱ ብለው ቀርቅረውን ሊሄዱ ይችላሉ። ስለዚህ እውነታውን መጋፈጣለን። አቅማቸው ህዝብ ሲቀበላቸዋል። አሁን ስናይ ይህን ሰሞኑን ሰላማዊ ሰልፍ ተደርጓል። አፋብን የጠራቸው ሰላማዊ ሰልፎች፣ እዛ ሰላማዊ ሰልፍ ላይ ስንት ሰው ነው የተገኘው? አፋብን የጠራው ሰላማዊ ሰልፍ 30 ሰው 20 ሰው ባይዘው ይሄ ሁላ ሚዲያ ይዘው 20 ሰው ነው የተገኘው። እዚህ ቲክታክ ላይ ፌስቡክ ላይ እንዳለ ሶሻል ሚዲያ ላይ ቅቡልን በአማራ ህዝብ ዘንድ ቅቡልን አላቸው ወይ? እውነት እናውራ ከተባለ አሁን ባለው ደረጃ አፋብን እያለ ያለ ሰው አይተጣቃለ ቴዲ አፍ እዚህም ሌሎች ቦታ አታይም። በጣም የተወሰኑ ናቸው። አቅማቸው በጣም ትንሽ ነው። ማንም ሰው እዚህ ኢቨን ፋኖቹ እየመጡ እኮ ጌም እየተጫወቱብን እዚህ ባይዘወይ አንዳንድ ፋኖች ጋር ችግሬ አሁን የሆነ ልጅ አለ አንተ ቤት ውስጥ ባለፈው ይመጣ እዚህ እኔ ሳቀው አዲስ ታይምስ ጋር እዚህ መጥቶ ፋኖ ሆኖ እኔም ማቀው ደግሞ አርቲስት ነበር ጌም እዚህ ይጫወት ታፕታፕ ፓርክ አንድ አበባ እያልክ ምናምን የሚሉ ኃይሎች ናቸው። ስለዚህ እነዚህ ኃይሎች ህዝባችንን ነፃ የእኛን አደረጃጀትን እንኳን ያክል መስራት እንኳን የማይችሉ ሰዎች ናቸው። 10 50 ድርጅት ሲቀያይሩ የነበሩ
የተወሰነ ነገር ሲነካ ልክ ጥቅማቸው ከሰፈርተኝነት መውጣት ያልቻሉ ጎጃም፣ ጎንደር፣ ወሎ፣ ሸዋ ብሎ ማህበረሰባችንን ሊያቀጣቀጥ የሚሞክር ሳምሳይምስ ደግሞ አሁን ቅድም አንደኛዋ ልጅ ምስኪን ልጅ ነች፣ ምንም ፖለቲካ ላታክ ትችላለች። ግን ምንድነው እኛንን እርስ በርስ እንዲገጨር ራሱ ወጥቶ እኔ ጎጃሜ በአዴን ይኸውልህ በአዴን አማራ መከፋፈል ይፈልጋል ለጥቅሙ ሲል። እነዚህ እኮ የአማራን ህዝብ በግድ ጎንደሬ ካልሆንክ ጎጃሜ ካልሆንክ ወለየ ከዛ በኋላ ይመጣና ጎጥ አትጥራ ይላል። ራሱ እኮ መጥቶ ማህበረሰባችንን በጎጥ ላይ ደራጅ የሚፈልግ ቡድን ነው። ስለዚህ ይሄ ቡድንን የስ እንጋፈጠዋለን። ይሄን ቡድን በታትነዷል፣ ከጨዋታ ውጭ ይወጣል። ግልጽ ነው የምንነግራቸው ህዝባችን ላይ የሚቆምር በአዴን ላይ የማናሳየውን ርኅራኄ የዚህ መጋዣ ቡድን ላይ በምንም ታምር ርኅራኄ አናሳይም። ደግሞ ማህበረሰቡ አውቆልናል። ማህበረሰቡን ከጨዋታ ውጭ አድርጓቸው ማንም ሰው እዚያ አይሰማቸው። ኢቨን ሰላማዊ ሰልፍ እንኳን ጠርተው 30 ሰውና 20 ሰው የሚገኝበት ሰላማዊ ሰልፍ አድርገዋል ብለን ነው። ሌላው አንድ እህታችን መጣ ለታስፈራራ ነገር ማህበረሰባችን ባይዘው ህዝብ ለህዝብ ሲሉ ትክክል ናቸው እኮ የሚሉት እኛንን የአማራ ማህበረሰብ እንደ ህዝብ አልገጠማቸው፣ የአፋር ማህበረሰብ እንደ ህዝብ አልገጠማቸውም እንጂ የትግራይ ብሔርተኛ ሲመጣ እኮ እንደ ህዝብ ነው የመጣው። አሮጊት፣ ያረገዘች ሴት፣ ወጣት፣ ህፃን ልጅ ምናምን ነው የመጣው አማራ ክልል። ስለዚህ እንደ ህዝብ አይደለም ብሎ ፖለቲካ የሚሰራ ካል የስ ኦፍ ኮርስ እንደ ህዝብ ነው የመጡት። እኛ ግን ምስኪን ማህበረሰብ ስብለን እንደ ህዝብ አልመጣም። ሌላው የምናስፈራራው ከህወሓት ጋር አንድነት መምጣት እኛ ባይዘወይ ከኤርትራ ጋር በጣም ግንኙነት ፋኖና ኤርትራ መገናኘት አለበት ብለን እናምን ነበር። ደሙመት ግን የትግራይ ኃይል ጽምዶ ብሎ ሲመጣ የዛን ጊዜ ነው ከኤርትራኖች ጋር ራሱ መጣላት የጀመረው። አሁን ትግራይ ጋር እንሂድና የትግራይ ፖለቲካ ጋር ለአማራ ኪሳራ ነው ካልከኝ ኦፍኮርስ ለእኛ ኪሳራ፣ ለእነሱ ጥቅም፣ ለእኛ ግን ኪሳራ። አንደኛ እውነት ከእነሱ ጋር አንድነት ትጣመርና እንደ ምክር ቤት ውስጥ ገባል። ምክር ቤት ውስጥ እነሱ 38 ድምፅ ነው ያለው። አሁን የወልቃይትና ራያ ሲወሰድባቸው 15 ድምፅ ይወሰዳል። ቶታል 23 ድምፅ ከአዲስ አበባ እኩል ድምፅ ነው። ምክር ቤት ውስጥ ቶታል 547 ነው ያለው። አማራ 138 ድምፅ አለው። አሁን 15 ድምፅ ኤክስትራ ይጨመረለት 153 ድምፅ ነው። ራያና ወልቃይት ሲጨመር 153 ድምፅ ይዘን። ስለዚህ እሷ 23 ድምፅ ከሲዳማ ፕሮባብሊ በአራት ድምፅ ሲዳማ 19 ድምፅ ነው ያለችው። በአራት ድምፅ ነው። ምን አቀማናት ኑሮ ነው ከእሷ ጋር አንድነት ፈጥረው በሚሊተሪ ደረጃ አሁን ያላቸው የዛገ መሳሪያ ነው ያላቸው። ማክሲመም አሁን ኦፍኮርስ በእኛ ተጠላጥረው ጽምዶ ባይዘው አማራ ከሌለ የሚፈርስ ኃይል ቢካዝ 4 ኪሎ ለመሄድ ማህበረሰብን ሰማው ተጽዕኖ ለመፍጠርም 4 ኪሎ ሄዳለሁ ለማለት የግዴታ ሳትወድ በግድ አማራውን ሳትይዝ 4 ኪሎ ልትሄድ ናቸው ያውቁታል። ስለዚህ ጽምዶ የቲፒኤልኤፍ ፖለቲካ በኢትዮጵያ ህዝብ ዘንድ የተጠላ ፖለቲካ ጽምዶ ኦፍኮርስ ቲፒኤልኤፍን በኢትዮጵያ ህዝብ ዘንድ አማራ ተጠቅሞ ሊቀበለው ይችላል። የእኛ ማህበረሰብ ግን ልክ ዘሙመት አሁን ቅድም ዘብር የሚባለው ወንድማችን ቲፒኤልኤፍን ይጠላል። ደሞመት አሁን ድሮ እርግጠኛ ነኝ ይሄ ልጅ የፋኖ ደጋፊ ነበር። ደሞመት ከቲፒኤልኤፍ ጋር ግን አንድነት ሲያመጣ ግን ቲፒኤልኤፍ በኢትዮጵያ ህዝብ ዘንድ እንደ አውሬ የሚታይ ኃይል። ስለዚህ ከነሱ ጋር ደሞመት በአንድነት በፈጠርክ ቁጥር በኢትዮጵያ ማህበረሰብ ዘንድ የመጠላት ቻንስ ከፍተኛ ነው ብዬ አስባለሁ። ሌላ እኔ አንድ መጨረሻ 30 ሰከንድ ትግራይ ከዚህ በፊት አኪላ ሲል ነበር ትግራይ እኛ ሀገር መሆን አለባት ብለን አቋም ይዘን መጣ። ይሄ ምንም ግልጽ ብሔርተኛ ነን። ለእኛም እንደ ኢትዮጵያም ለትግራይ ህዝብ ሰላም ከተባለ መጨረሻ ላይ በድርድር ተደራድረን መሬት ኦፍኮርስ እኛ የማይነካብን መሬቶች አሉ። ሽሬ፣ ወልቃይት፣ ራያ እንዲነኩብን አንፈልግም። ግን ከዛ የዘለለ ግን ትግራይ ግን ሀገር መሆን መውጣቱ ለእነሱም ጥቅም ነው፣ ለእኛም ለኢትዮጵያም ህዝብ ጥቅም። አንደኛ ኤቭሪታይም ህወሓት ሳማው ስልጣን ካልያዘ ኢትዮጵያ መበጥበጡ ማቀ በየቦታው በእስልምና ክርስትና እያለ ያገዳድልሃል። አርሲ ላይ ሄዶ ይገላል። ወለጋ ላይ መጥቶ ይገላል። ባለፈው እኮ ስጠይቃችሁ አልመለሳችሁም እኮ እንዴ? በደንብ ነው እንጂ መለስ እንዳላችሁ ትግራይ ሀገር ይሁን ሰላም እናገኛለን አላችሁ። እነሱም ሰላም ትግራይ አሁን አንተ እንደምትለው ሀገር ይሁን ቢባል አሁን እናንተን ወራሪ ነው የሚሏችሁ። አሁን ወራ ያስከውን መሬት ምንድን ነው የምታደርገው? እነሱ በሚሉ ቋንቋ ማለት ነው። እነሱ ደግሞ ከኤርትራ ጋር እኛውን ለምሳሌ ፕሮፖዝ ያደረግንላቸው ጥሩ መፍትሄ ካልክ ከኤርትራ ጋር ሳማው ይሄ ጽምዶን ባይዘወይ አማራን አይከት እንጂ ከኤርትራ ጋር ከሆነ ደግፏል። አንድ አይነት ህዝብ ነን ብሏል። ደግሞ ሁለት የትግራይ ማህበረሰቦች ናቸው። ሆኑ እንኳን ወልቃይት ጸገዴ ምንድን ነው የምታደርገው? አንድ ልጨርስ እችን ሀሳብ አሁን ለምሳሌ እነሱ ሁለቱ አንድ ቢሆኑ አንድ ሀገር ኮንፌዴሬሽን ልክ ኤርትራ ከዚህ በፊት ኢትዮጵያ ውስጥ ገባ ኮንፌዴሬሽን ሆና እንደገባቸው ሴም ቲንግ ትግራይ ኮንፌዴሬሽን ሆኖ ኤርትራ ውስጥ ቢገባ እንትን ወደብም ሊያገኙ ይችላል፣ ባህር በርም ሊያገኙ ይችላል። እንደውም አሁን ከሚያገኙት በላይ አሁን ለምሳሌ ኢትዮጵያ ውስጥ አሁን ማይኖሪቲ ናቸው። 23 ድምፅ ነች። አሁን ለምንድን ወደ ገደለው ወደ ገደለው ሄደለት ወዴት ነው? ሰዓት አልቋል። የመሬቱን ጉዳይ ነገረኝ። ወደ ገደለው ነው
እኮ ወደ ገደለው ጋር ልመጣ። አሁን እነሱ ወልቃይትን የሚፈልጉ ሁመራን ነው የሚፈልጉ። ሁመራን ኮሪደር ነው የሚፈልጉት። አየህ፣ ኮሪደሩ ደግሞ ለኮሪደር ብለው ኢትዮጵያ ውስጥ ዝም ብለው ዘላለማቸውን ከሚጣሉ ከኤርትራ ጋር ኮንፌዴሬሽን ሆኖ ቢገቡ እዛ ወደብ ያገኝ እንትን ባህር በር አንተ ያቀረብክላቸው ሀሳብ ነው ወይስ እነሱ? እኛ እንደ አንድ አማራ ፕሮፖዝ ያደረግ ነው ሰላም እንዲሆን። አንደኛ አንድ ያላችሁ ኢትዮጵያ ውስጥ ሆኖ የሚኖሩ ከሆነ ምክር ሀሳብ እየሰጣቸው ነው። አሁን ኢትዮጵያ ውስጥ አንዳንድ ኢትዮጵያ ውስጥ ቢሆኑ ማይኖሪቲ ሆኖ ነው የሚኖሩት። የሚገጣጠም እንትን ሌጎ ታደርጉታላቸው። ኤርትራ ሀገር ቢሄዱ እኮ ሁለቱ የትግራይ ማህበረሰብ ቁጥራቸው ከፍተኛ ነው። ኤርትራ ሀገር ውስጥ አሁን አንተ ምን ትላለህ? አይደለም እነሱ ምን ይላሉ ነው እኮ ለነሱ። አሁን አንተ ስለነሱ ምን ትላለህ ሳይሆን እነሱ ስለአንተ ምን ይላሉ ነው። ቴዲ አሁን አነስት እናውራ ከተባለ የትግራይ ማህበረሰብ አሁን ባለው ባንዲራ በኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ባንዲራ ያምናሉ። በኢትዮጵያ ትርክቶች ያምናሉ። በኢትዮጵያ ነገስታቶች ያምራሉ። ስለዚህ ማመን ከሆነ ለምን ኢትዮጵያን እናፈርሳለን? አሁን ለምሳሌ አንተ ቆይ ልጠይቅ። ኧረ ቆይ እባክህ በእነሱ የሚወሰን ሪፈረንደም ምናምን በአንቀጽ በህገ መንግስቱ እንኳን ሂድ ካልን እንደው ያ ሆነ ከተባለ እስከ መገንጠል የሚለውን ተግባር ያደረጉ እናድርጋ ብለው ከተነሱ ምን ማድረግ እንዳለባቸው እኮ አንተ አይደለም እኮ የምትነግራቸው እኮ። አሁን እኮ አንተ እንዲገነጠሉም ፈልገ እንደገና እንዴት እንደሚገነጠሉም ይሄ ሰላም ያደርጋል፣ ይሄ ሰላም ያመጣላቸዋል፣ ያበለጽጋቸዋል፣ ጥሩ ነው ብለህ አንተ ነግረሃቸው አንድ እዚህ ጋር የቲፒኤልኤፍ ሰው ባስገባ የሚፈልገውን ይነግርሃል። ግን በኢትዮጵያ ህዝብ ዘንድ አሁን ያን ምን ታደርጋለህ ነው። በኢትዮጵያ ህዝብ ዘንድ የትግራይ ልጆች እንደ ኢትዮጵያ አይቆጠሩ። አንስት እናውራ። ለምንድን ነው የማናውረው? ይሄን አሁን ለምሳሌ ኢትዮጵያዊ ናቸው፣ ግን ብዙ ሰው ግን ብዙ ሰው ያገላቸዋል አይደል? አሁን እንደዚህ ይሄን እኮ ነው ወደ እንትን እየከተተን ያለው። ሰላም ኢትዮጵያ ውስጥ ሰላም መምጣት አለበት እና አሁን ከፌዴራል መንግስት ጋር ሆነ ደግሞ ድጋሚ ደግሞ እነሱን እዛ ጋር ሆነ ልትዋጋ ነው እንዴ? ቲፒኤልኤፍ የሚመጣ እኮ ነው ዋጓሉ። መዋጋት አለበት ብቻ ነው የምትዋጋው? ብቻ አይደለም። አሁን ለምንድን ነው አማራ ክልል ውስጥ የሚገባ ከሆነ ህዝባችን መዋጋት አለበት ብዬ አምናለሁ። አማራ ክልል ውስጥ የማይገባ ከሆነ ግን ትግራይ ክልል ውስጥ ጦርነቱ የሚያደርገው አይ ቲንክ ሊሆን የሚችል ነገር እናወራ ጋይስ። ማለት ሊሆን የሚችል ነገር መጀመሪያ እንኳን ባለንበት ነባራዊ ሁኔታ ባለንበት ቀላሉን ነገር እንኳን አድርገን አልጨረስም። ባለፈው ማኪና ደግሞታል። እዚህ ሰላም ይመጣል በዚህ ያለኝ የወልቃይት ጠገዴን ጉዳይ ምን ታደርጋለህ? ለዛ ከመጡ እንዋጋለን አለኝ። ታዲያ የምትዋጋ ከሆነ ምኑ ነው ሰላም ያመጣልህ? ግን እኮ ኢትዮጵያ ውስጥ ሆኖ ምንድን ነው የሚያገኙት በነፍስ? ምንድን ነው የሚያገኙት በነፍት? ንገረኝ እስኪ አንተ። እንደ ቁጭ ብለን እናውራና ኢትዮጵያ ውስጥ ትግራይ ማህበረሰብ ቁጭ ብሎ የሚያገኘው በነፍት ንገረኝ። ከዚህ በኋላ አሁን ጸብ እኮ በወደድንም ጠላንም በፖለቲከኞች መሀል ነው አይደለም። ትግራይ እኮ ሐዋሳም አዲስ አበባም የትም ቦታ ላይ አሁን የትግራይ ልጆችን አሁን ኢትዮጵያ ላይ መላ ኢትዮጵያ ላይ ከጫፍ እስከ ጫፍ ብትሄድ እንደ ማንኛውም ሰው ልዋጭ የሚያዞረው ልዋጭ እያዞረ፣ ውስኪ የሚረጨው ውስኪ እየረጨ፣ ደላላው ደላላ ሆኖ የሚደንሰው እየደነሰ፣ የሚጫወተው ጌም እየተጫወተ አንተ ስነግረን እኮ ነው። አንተ ስነግራቸው ነው እየሰሙ ያሉት። ሰው እኮ እየኖረ እኮ ነው። ያ ግን አነስት እናውራ ከተባለ እነሱ አሁን ስልጣን ላይ ኢሊቶቹ አሁን አብዛኛው የትግራይ ልጅ ቲዲኤፍን የማይደግፍ ወይም ቲፒኤልኤፍን የማይደግፍ የለም። የተወሰኑ ናቸው። ቲፒኤልኤፍን ግለሰቦቹን ላይደግፉ ይችላሉ እንጂ የቲፒኤልኤፍን ማኒፌስቶ ይደግፋሉ፣ የቲፒኤልኤፍን ባንዲራ ይደግፋሉ፣ ኤቭሪቲንግ ቲፒኤልኤፍን ይደግፋሉ። የማይደግፉት አሁን ለምሳሌ ደብረጽዮንን በእንትና ምናምን እዛ ውስጥ በቲፒኤልኤፍ ግለሰቦች ጋር እንዳለ የትግራይ ፖለቲከኛ ካየኸው፣ ፖለቲከኛ ብቻ አይደለም እንዳለ ፓርቲዎቹን ካየኸው በማኒፌስቶ በግዛት አንድነት ላይ ምናምን በሚሉት ላይ ሁሉም አንድ የጋራ ቆም ያላቸው። ስለዚህ አሁን ኢትዮጵያ ሰላም እንድትሆን ከተፈለገ እኛም ኤቭሪታይም እነሱ ጦርነት ባነሱ ቁጥር ኢትዮጵያ ትላለህ። እኔ በል እሺ፣ ፌር አይደለም። የኢትዮጵያ ማህበረሰብ ላይ እንደባለበት ከሆነ ያንተ ሀሳብ ከሆነ እኔ ብላ አውራ፣ ያንተ ፍላጎት ከሆነ ነው። እኛ እንደ አቋም እንደ አንድ አማራ እንደ አቋም የትግራይ ሀገርነት ቢመሰረት ለእኛ ፐርፌክት ነው ብለህ ለኢትዮጵያዊ ቢከዝ ለምን እኛም ለአንተ ለዋን አማራ ፐርፌክት ነው። ለምን ስለዚህ አሁን የትግራይ ህዝብ ምናምን አትበል። አሁን አንተ ኢትዮጵያ ፕሪሚየር ሊግ ላይ ሁለት የትግራይ ህዝብ እኮ ነው አንዴ ላይ ነው እየነገርከኝ ያለው ማይ ፍሬንድ። አንደኛው ለመውረድ ይጫወታል፣ አንደኛው ሚድ ቴብል ላይ ነው ያለው። ትግራይ ሁለት ፕሪሚየር ሊግ እየተፋጨ እኮ ነው ህዝቡ በኳስ
በየስቴዲየሙ የወልዋሎ ደጋፊ ምናምን የመቀለ ሰባ እንደርታ ደጋፊ ኳስ ላይ ናቸው እኮ የተጫወቱ ናቸው። አሁን አንዳንዶቻችን አእምሯችን ላይ ነው ያለው። ይሄን ነው የምላችሁ። ፖለቲከኞች ሁልጊዜ እኛ ይዘን የምንዞረው ነገር በቃ ህዝብ መሬት ላይ ያለው ህዝቡ ጋር ያለ ይመስለናል። ቅድም ነገር ያለው እኮ የሚነግደው እየነገደ የትግራይ ህዝብ ከኢትዮጵያ ጋር ባለው አብሮነት ነው። መጀመሪያም እኛ ፖለቲከኞች ነን የራሳችንን ጸብ ወደ ህዝቡ አወርደን እኛና እነሱ ብለን ያጋጨናቸው። ይሄው ጌም እዚህ ሲጫወቱ አላየህም? እንደዚህ በማህበራዊ ጉዳይ የተገናኘ ነው አይደለም? ቸርች እንገናኛለን፣ መንገድ ላይ እንገናኛለን፣ ስቴዲየም ይሄው ይጨባበጣሉ፣ ፉክክር አለ ምናምን ምናምን። ይፈርማል፣ 7 ሚሊዮን የሚወስዱ ይወስዳል። ይህን ታውቃላችሁ? ግን ነጋዴው ይነግዳል፣ የቀን ስራ የሚሰራው ይሰራል፣ ሚሊዮን ብር ያርከፈክፋል። እንደዛ ነው እኮ እየኖሩ ያሉት። ለማንኛውም አትሊስት የምትለው እንኳን ነገር እንኳን እንዲሁ እንኳን ሰላም የሚያመጣ ነገር እንኳን ቢሆን እስቲል እዋጋለሁ እያልክ ነው እኮ። አንዴ ልመልስና ያው ሌላ ነገር እንዳይመስል ህዝብ ጋር ጥላቻ ያለኝ እንዳይመስል ቢከዝ ብዙ ሰው እንደዛ አሁን ቅድም ብዙ ስላወራ ደቂቃ አልቋል። እኔ ደቂቃ ብቻ ደቂቃ አልቋል። ብዙ ደቂቃ ሰጥቻለሁ። ወደ ኢሊኒድ እሺ ኢሊያችን ቴዲ ቴንክ ዩ። ደግሞ ልክ ደህና ነገር እንደሚያወራ ደቂቃ ይላል ዝም ብሎ። ኤኒዌይስ ሁል የራስን ህዝብ እንኳን ኦርጋናይዝ አድርጎኝ ነው ጀስት አሁን አንተ ሁሌ ትላለክ አንድ የሚያደርጋቸው ነገር እንኳን የለም። ህዝቤ በዚህ ወጥቶ በዚህ ገብቶ እንደዚህ ሆኖ ይላሉ። ልክ ስማቸው ራሱ ዋና አማራ ምናምን ይለዋል። የራሳቸውን እንኳን ህዝብ አንተ የበሰለ ፖለቲካ ይዘምተክ አንድ ላይ የራሴ የምትለውን ጥቅም ለማስከበር በጨዋ ቋንቋ ፖለቲካዊ በሆነ ቋንቋ ተናግረክ ህዝብህን በቃ ተጎድቷል የምትለውን ህዝብ ላይ በሚዲያም ሆነ በመሬት ላይ በቃ ለህዝቤ ይሆናል የምትለውን ፖለቲካ ይዘመተክ ህዝብህን እንኳን አንድ የሚያደርግ ነገር ትፈጥራል። ከራሱ ጋር አይስማማ። ይሄ በቃ ምን የቋንቋው ማስጠላት የሚጠቀመው ቋንቋ ሲሪየስሊ እውነት በጣም ነው የሚያናድደው። በቃ ይሄ ፖለቲካ አይደለም። ይሄንን ነው ምልክ አያና ኦፍ ኮርስ ቲፒኤል ይፋልኝ ደግሞ ለአንተ ራሴ ላብራራ ወይ ዳንተ ነው ምልክ እኔ አውቀው የለ ማንነቴ የሚለውን ጋብዣለሁ አያና እና ለአንተ እኔ ራሴን በማብራራትማ አላባክ ነው። አያና ተመችቶታል ለምሳሌ አሁን ላለው ለራሱ ፖለቲካ ይጠቅመዋል በቃ ምክንያቱም እሱ ሁለቱን ህዝቦች በማጣላት በማሰዳደብ በህዝብን በማነሳሳት ለራሱ ፖለቲካ ጥቅም ስላለው ይሄ ለሱ ይመቻል። ዋንስ ኦሮሞ ማለት ቢጀምር እናውቃለን ምን ብሎ ሊመልስለት እንደሚችል ወይም ደግሞ የኔ ናቸው ብሎ የሚያስባይዘው በጣም ተነጋግረው ነው የሚመጡት ምንም ፖለቲካቸው የተነቃበት ቢሆንም በቃ ደስ የሚረባ ነገር ባይሆንም ለህዝቡ ተነጋግረው ነው የሚመጡት። አያና ከሱ በኩል አንድ ሰው ሌላን ማህበረሰብን በማህበረሰብ በሚነካ ሁኔታ ቢናገር ነው ይሄ ልክ አይደለም ብሎ ነው የሚያርመው። ዘር ያዕቆብ ግን ሲናገር አይደብረውም፣ ምክንያቱም ይመቸዋል። እሱን እስካልነካው ድረስ ምንም አይነት ቋንቋ ከአንደበቱ ወጥቶ ህዝብን ቢያስቀይም ህዝብ ጋር የሚያጋጭ ፖለቲካ ቢሰራ ለራሱ ፖለቲካ ጥቅም ነው። አሁን ግን ይሄ ፖለቲካ አይደለም። ዘር ያዕቆብ ኦልዌይስ ቤታቸው ገብቶ የሚናገሩትን ቴዲ በእርግጠኝነት ታውቀዋለህ ምን እንደሚናገር። አሁን እንኳን የሚለውን ስመው ስለ ራሱ ሳያውቅ ለሰው ይመርጣል። እስቲ አንድ ቀን እንኳን እኔ መጀመሪያ አካባቢ ላይ ሲመጡ በጣም ኦ ማይ ጋድ ኦኬ እሺ እነዚህ ልጆች በጣም ጥሩ ሀሳብ አላቸው ምናምን ብለህ ሳትጨርስ ድብልቅልቅልቅ ያለ ነገር ውስጥ ነው የገቡት። በየቀኑ አይገባኝም አጀንዳቸው። ልሰማቸው ብዙ ጊዜ ሞክሬያለሁኝ ብዙ ጊዜ እና ስለማይጠቅም ነው። ቢጠቅም እኮ በእርግጠኝነት በጣም ብሶ ሳፖርት ያደርጋቸዋል። 300 ሰው ይዞ በቃ ሁሉ ጊዜ ተመሳሳይ ሰው ነው ጊፍት የሚሰጠው። ተመሳሳይ ሰዎች የነሱን ሎጎ ይዘው የሚንቀሳቀሱ ሰዎች ናቸው ሳፖርት የሚያደርጋቸው። እዚህ የሚገባ የሚባል ፖለቲካ የላቸውም። እና ምልህ በቃ ይሄ ነው የሚለው ነገር የለኝም። እና ደግሞ እኔ ብልጽግናን ስላልደገፍኩኝ የሆነ ስያሜ ልትሰጠኝ አትችልም። የራሴ የሆነ አቋም አለኝ። ኢትዮጵያን የሚመስል ለሁሉም ብሔር ብሔረሰብ እኔ በዚህ ቋንቋም ባላም ብሔር ብሔረሰብ ብቻ ግን ተብለን በተባልንበት በቃ የኛን አላማ የሚያሳካ የኢትዮጵያን ሕዝብ ጥያቄ የሚመልስ ማንኛውም ኢትዮጵያዊ በነፃነት ወጥቶ የሚገባባት ሀገር ሰው የማይሞትበት ትንሽም ቢሆን አይኑ የአፍሪካ ፖለቲካ ግን ትንሽም ቢሆን ኢኳል የሚሆን አይነት አለ አይደለ? እንደሱ አይነት ፖለቲካ ቢመጣ ሳፖርት አደርግ ነበር እና ይታወቃል። በቃ እናንተ ፖለቲካ አያና የፈለገ ቋንቋህን
እንደው ያጣፈጥክ መተክ እንትን ብትለው ቋንቋ ሆድ አይሆንም። ቋንቋ እዚህ የመጣክ ወሬ የምታሳምረው ነገር ለህዝብ የሚጠቅመው ነገር የለም። ህዝብ እኮ ያውቃል እኮ እውነታውን። አያና እስቲ አዲስ አበባ ዞር ብለክ ጠይቅ። እስቲ ሌላ ቦታ ሄዳ ጠይቅ። ኢትዮጵያ ውስጥ ያለው ሁኔታ እኮ እንኳን እኛ ሌላዎቹ ያውቃሉ ምን አይነት ሁኔታ ውስጥ እንዳለን። ይሄ ነው የምለው። ቴዲ ቴንክ ዩ። ክብራትና ክብራን የሚገራርም ፖለቲካ ነበር። አይዊሽ አንድ ዞር እንድታወሩ ባረግ ግን በጣም ስለደከመኝ ከገባው ከፕሮግራም 3 ደቂቃም ቢሆን መርቅልን። አያና እንደዚህ ስሜ ሲጠራ ሰምቻለሁ። በጣም ከፕሮግራሜ በላይ ነው የሆነብኝ። ቅድም አንድ አርቲስት ወንድማችን መቶ እሱ ላይ ስንረባረብ ነበር። የእናንተ ፍቅር ሆኖብኝ ነው። ግን እናንተ አሁን ምን ነው ማድረግ ያለብኝ? ቤተሰብ አለ ነገም ልንመጣ እንችላለን። እሱ ችግር የለም። በይደር ቢሆን አይሻላችሁ? ነገ እንደውም ይሄን ርዕስ ላይ እንደውም ብናወራ ጥሩ ነው። በደንብ ይሄ ጽምዶ ርዕስ ላይ በደንብ መወራት አለበት። ምን ትላላችሁ? ህዝቡ ስትል ኤርትራዊው ለኢትዮጵያዊው ወንድሜ ለነገ ብለህ ፖለቲካ ለነገ ብለህ ተነስተናል እንዴ? ስማ ቴዲ እኔ እንኳን ኤላ ብዙ ጊዜ ጠርታኛለች ብዬ መልስ ልሰጥ ነበረ። በጣም ከደከመህ አናስቸግርህም። ደክሞታል በጣም ስለቆየ አናስቸግርም። ቆይቷል። ነገ በሰፊው እንገናኝና አሁን በቃ ልውጣና አንተ ጋር ሳይከፈት በፊት ምናልባት ዘራ ያዕቆብ ከፈለገኝ ትግራዋዮችን ያገሏቸዋል ኢትዮጵያውያን ስላለ ብዙ ጊዜ አልጠፋም። ትግራዋይ እህቴ ፍሬ ጋር ታገኘኛለህ። አንገባም። የትግሬ እኛ የኢትዮጵያዊ ቤት ነው እንገባ። አንተ ነህ የምታገላቸው፣ ኢትዮጵያውያን አናገላቸውም ለማለት ነው። ኢትዮጵያዊ ቤት ቴዲ ቤት አለ። ኢትዮጵያዊ ቤት ትክክለኛ ቤት ላሽር ኢትዮጵያዊ ቤት እንኳን ልናገላቸው አይደለም አብረን ነው ተቃቅፈን ምን ነው። 5 ደቂቃ ስትረች እናድርግና እንለያይ። ዝም ብለን ክሮስቶክ እያወራን ምን አልካ? እኛ የምንውለው ቀኑ ሙሉ ትግራዋይ ወንድሞች እህቶቼ ጋር ነው ሙለው እና የኢትዮጵያ ሕዝብ አግሏቸው እንደ ኢትዮጵያ ያያቸው የሚባለው ተረት አይ ቲንክ ምናልባት ዋና አማራዎች ጋር ያለ ፖይዘን ይሆናል እና ጠጋ በሉና እኔ ፖለቲካሊ ነው ያልኩት። ፖለቲካሊ እኛ መፍትሄ ነው ሳውራ ሙሉ ነው እንደምታወኛ እንተዋወቃ አጼ ዘርዓ ያዕቆብ እና አሁን አንድ ላይ እዚህ ያለን አያና አጼ ዘርዓ ያዕቆብ አይ ቲንክ ቴምርም 5-6 ዓመት ሆኗል ቲክቶክ ላይ እንተዋወቃለን። ቆይ ቅቡልና አይኖራቸው አንድ ጥያቄ ላንሳ። አሁን ዋና አማራዎች ከኔ ጋር ከዛሬ ድረስ አብራችሁ ያላችሁ ከ6 ዓመት ከዛ አይደል ታውቃቸዋላችሁ። ሲመጡ ለመወያየት የተቀየረ አካሄድ አላቸው። አሁን እኔ ምስክርነት ጥራ ቢሉ ሁልጊዜ እኔን ነው የሚጠሩት። ቴዲ ያለ ምስካሪ ነው ምናምን እና ኪላም እና አያና ስመጡ ታውቃቸዋላችሁ። እና አያናም እዚህ በነበራችሁ ሰዓት እንተዋወቃለን። እነ ዋና አማራዎች ሽፍት ያደረጉበት ቦታ አለ ብላችሁ ታስባላችሁ ወይስ ከመጀመሪያ ሲንስ ዴይ ዋን እስካሁን ድረስ አንድ ነው አቋማቸው ብላችሁ ነው የምታስቡት? አመራር ላይ ነው። አመራር መደገፍ እዛው የአማራ ትግል የሚሉት ውስጥ አመራር መደገፍ ላይ ይገለባበጣሉ እንጂ ጀነራሊ ይሄ እንደ ሌጎ የኢትዮጵያን ካርታ መቆራረጥ ወደዛ አንዴ ወለጋ ጋር ይሄዳሉ። ሰው ጠርገን ወደዚህ ምናምን መጫወቻ ነው የሚመስላቸው። አይ ቲንክ ቤት ውስጥ ተዘግቶባቸው ያደጉ ልጆች ናቸው። ግቢ ምናምን ቤተሰብ ሳንቲ ምናምን ነበራቸው ይመስልኝ አቃቃ ነው የሚመስላቸው። ትግራይ እዛ ግን ጥለን ትናን እዚህ ሰክተን ምናምን ይላሉ እንጂ አይቀየርም አላማቸው። ባይዘ ማኒፌስቶ እኮ ጽፈዋል እነሱ አላቸው። ማኒፌስቶ ገና አስበው በስንት ዓመት እንደሚቀድሙ እናፋባ ገና እየቆረሱ 7 ሲሆኑ 17 ሲሆኑ እነሱ ማኒፌስቶ የጻፉ ሰዎች ናቸው። ግልጽ ያለ ሀሳብ ነው ያላቸው። በዛ ላይ ገና አሁን ቴዲ እዚህ ቲክቶክ ላይ ከምታየው አሁን ብዙ አብዛኞቹ የአማራ ልጆች አይቀበሏቸው። አይ ቲንክ አሁን ወደ ጎንደር አካባቢ ሰፊ ድጋፍ እንዳላቸው አውቃለሁ። እኛ ባይዘዌ ከዘመነ በላይ ድጋፍ አለ። ምን ነው የምንኖር ሰሊጥ ነጋዴ ነው የሚደግፋቸው። ተምር ከዋና አማራዎች ውጭ አሁን ሁለተኛ ልጠሪልኝ ምቺ ኦርጋናይዝድ የሆነ ተቀበሏቸውም አትቀበሏቸውም ኦርጋናይዝድ የሆነ እንቅስቃሴ የሚያደርጋል ሶሻል ሚዲያ ላይ በአማራ በኩል እነሱ እኮ ከጀርባቸው ራሱ አብይ አህመድ አደራጅቶ በደንብ በክፍያ አሁን ዘርዓ ያዕቆብ ሲሰራ አታዩም? በደንብ በክፍያ የሚንቀሳቀስ ነው። ኦርጋናይዝድ ያደረጋቸው መንግስት ነው። እስኪ አሁን ባለፈ አንተ ቤት ራሱ ዘርዓ ያዕቆብ እንድጠይቅልኝ የምፈልገው 20 ቀን ስጠን
አሁን የራሳችን ድርጅት መስርተን መሬት ላይ ፋኖ እናደራጃለን ብሎ የት ነው ድርጅቱ? አፋብንን አፍርሰን እንበትና ማን ነው አፍርሰን ድርጅት መሰርታለን ብሎ ለአንተ ነው የነገረህ። ህዝቤ ሲጠይቀው የት ነው ድርጅቱ? 20 ቀን አልፎ ይኸው ካወራ 3 ወር ሆኖታልና የት ነው ድርጅታችሁ? ሰራዊታችሁ የት ነው? እስኪ እኔ ልቀላቀለው ቼክ ላድርገው ገብቼ። ደሞሪ የአገው አይቀላቀልኛ ከአማራ ብቻ። ኤኒዌይስ ቴዲ ልጠይቅህ። አገው በነገራችን ላይ ህዝባችን ነው። ባይ ዘ ወይ የአገው ህዝባችን ነው። ቴዲ አንድ ጥያቄ ልጠይቅህ። እንዴት ነው ኢትዮጵያ ከዚህ በኋላ እጣ ፋንቷ ምን ይመስላል? ከዚህ በኋላ ኢትዮጵያ እንደው አንተ ራስህ ስትሄድ ከዚህ በኋላ ኢትዮጵያ ውስጥ ሳምሃው ላይክ ሁለት መንግስት ኖሮ ሊሆን አይችልም አይደል? የኢትዮጵያ እጣ ፋንታ ጉዞ እኔ አሁን ይሄንን ከምርጫው በኋላ ነው። እኔ አሁን ይሄ ሁለት መንግስት አለ ብዬ የምከራከረው ከምርጫው በኋላ ሁለት መንግስት አለ። የቲፒኤልኤፍ ራሱን የቻለ መንግስት፣ በዚህ በኩል ደግሞ የአብይ አህመድ ደግሞ መንግስት ነኝ ብሎ ደግሞ የመጣ ቡድን አለ። ያው አንደኛው ያሸነፈ መንግስት ሆኖ ይቀጥላል ማለት ግን እኔ አሁን ጥያቄ ከዚህ በኋላ የኢትዮጵያ እጣ ፋንታ አንተ እንደ ቴዲ ሁሌ ስታዋይ ስለሆነ ምን ይመስላል? አንተ ኢትዮጵያ እውነት እናውራ ከተባለ ኢትዮጵያ ከዚህ በኋላ ኤግዚስት የምታደርግ ይመስላል? የምታደርግ ይመስላል? በዚህ ከቀጠልን ባጭሩ ልመልስልህ በረጅሙ ቀላል ታደርጋለች። ምስራቅ አፍሪካ ላይ የመጨረሻ ፓወርፉል ሀገር ልትሆን ትችላለች ብዬ አስባለሁ። ኢትዮጵያ ምን ትሆናለች? ኢትዮጵያ ቲፒኤልኤፍ ምን ይሆናል ብለህ ጠይቀዋ። ስለ ቲፒኤልኤፍ ከሆነ ስለ ኢትዮጵያ ከሆነ ያለህን ነው። ቲፒኤልኤፍ እያለ ኢትዮጵያ አሁን ካለ እንትን እርስ በርስ መገዳደል ምናምን አንተ በቲፒኤልኤፍ ታሪክ እንደዚህ አይነት አደጋ ገጥሟቸው አይታወቃለህ? ከስልጣን ሲወርዱ እኮ ነው። ይሄን እንደዚህ ላይ ከምን ጊዜም በላይ ጠንካራ ናቸው ቲፒኤልኤፎች አሉ። ከፕሮፌሰር እስቄል ጋቢሳ ጋር ኢንተርቪው ሳደርግ ታስታውስ፣ እሷ ፖስት አድርጌዋለሁ ቲክቶክ ላይ። እነሱ በ50 ዓመት ታሪካችን እንዲህ ያለ አደጋ ገጥሞን አቅም ይላሉ። እዚህ ቲክቶክ ላይ ፖስት አድርጌዋለሁ። የፕሮፌሰር እስቄል ጋቢሳ ውስጥ ድጋሚ እሳቸውን ባደረጋቸው በጣም ወዳቸው ሰው ናቸው። ታያለ ቲፒኤልኤፍ እንደውም ከምን ጊዜም በላይ ጠንካራ ቦታ ላይ ነው ያለው አሉ። አንተ ፖለቲካ ማወቅ መተንተን ከጀመርክበት ጊዜ ጀምሮ ቲፒኤልኤፍ እንዲህ ያለ ከውስጥ ከሌላ አይደለም ከውጭ ድሮም ተቋሙ ምናምን ይወረወርባቸዋል። ምን ጥያቄ የለውም። ውዝን ግን እንዲህ ያለ በትልቅ በአመራር ደረጃ ፋክሽን ተፈጥሮባቸው እንዲህ ያለ የቅቡልነት ማጣት አይተበታቃል። ቲፒኤልኤፍ ባይ ዘ ዌይ ለሁለት ግለሰቦች ናቸው የተጣሉት እንጂ በዓላማ አንድ ናቸው ብዬ ነው የማስበው። አንድ ናቸው በዓላማ። አሁን ለምሳሌ ቲፒኤፍ የሚባል ሰራዊት አለ አይደል? ተገንጥሎ ቲዲኤፍን እየወጋለ አርሚዎችን እየወጋለ በሁለቱ መካከል በግዛት አንድነት ላይ መምናምን ላይ ልዩነት የላቸው፣ አንድ ናቸው። ልዩነታቸው ምንድነው? ግለሰቦች የጋራ ጥቅም። አሁን ለምሳሌ የደብረ ጽዮን የጥቅም ቡድን ኢንተርናል ፍራክቸሩ ነው እሱ እያለ ያለው እኮ የዓላማ ሳይሆን ኢንተርናሊ ኦርጋናይዜሽን ፍራክቸር። የዛሬ 9 ወር የምታስታውስ ከሆነ የዛሬ 9 ወር እንደዚህ 10 ወር አካባቢ ገና ጌታቸው ሳይወጡ አይ ቲንክ 1 ዓመት አለፈው አይደለ? እቺ ማናት እንትን እንደብድ የሚያደርጋት አንዳንዴ መዝሙር የምትዘምር አንዳንዴ የምታለቅስ ሴትዮ አለች። ሆራይዘን ምናምን የሚባል ሚዲያ ላይ ቀርቤ ነበር። እሷ ሴትዮ አሁን የዛን ጊዜ አብሯት የቀረበው አሁን አስረውታል። እሱን እንደውም ሰብሳነሰብ ነው ምናምን የሚባል ያስፈታው ኢንተሪም ገቨርንመንቱ ያሰረው እንደገና ቲፒኤልኤፎች ያስፈቱት እንደፈለገ እንደ ፊጋ በሬ ነው የሚያስሩት ባገኙት ጊዜ። እሱ ችግር የለውም። እሷንም ቢያገኟት አይምሯትም፣ ዝም ብላ ትጮህላቸዋለች እንጂ። ኤኒዌይስ መሰንጠቅ አለ ድርጅቱ ውስጥ። እነኚህ ሰዎች የመውጣት ስል እንዴት እንደ ጮሁ ፀጉሯን ሁሉ አፋ ውስጥ ከተተች የሆነ ሰዓት ላይ አረ በፈጠራችሁ መሰንጠቅ አለ። ወር አልሞላውም እነ ጌታቸው እነ ጻድቅ እንዳለ መገን እንትን ሲሆን መፍረክረክ አለ፣ ክፍተት አለ። ትልቁ ችግር ግን ማለት ነው ይሄ ሰራዊቱ ከተለየው ፖለቲካው ከተለየው ይልቅ ትልቁ ቻሌንጅ ያለው አሁን ህዝቡ ክሊርሊ እያያቸው ነው። ከግደፍ ጋር ባደረጉት ግንኙነት ህዝቡ ፈጽሞ ተጸይፏል። ይሄ ትልቅ የግራውንድ ሎዝ ምድ የቲፒኤልኤፍን ዕጣ ፈንታ ከጠየቅ አፄ ዘርዓ ያዕቆብ ኦፍኮርስ አደገኛ ሲቹዌሽን ውስጥ ሊሆን ይችላል። ኢትዮጵያን ግን ዲተርሚን ማድረግ ህዝቡ ለምንድነው ቲፒኤልኤፍ ላይ የወጣው ብላችሁ ታስባላችሁ? ህዝቡ በዚህ ቀደም እንደ አፄ ዘርዓ ያዕቆብ ያሉ ትንታኔዎችን የቲፒኤልኤፍ ሰዎች ለህዝቡ ያስደምጡ ነበር። አሁን የቲፒኤልኤፍ ትልቁ እኮ የጥንካሬ በነገራችን ላይ አሁን ባለፈው አንዳንዴ ጠይቃቸዋለሁ። ባላንጣችን ነው ለምትሉት አካል እኮ ዋነኛ የጥንካሬ ምንጭ እናንተ ናችሁ። ለምሳሌ አሁን እና አፄ ዘርዓ ያዕቆብ
ቲፒኤልኤፎች እናንተን ከፍተው ብቻ ለህዝቡ ማስደመጥ ነው። ሳይወድ በግድ ህዝቡ ቤቱን የሚያህል ቢጠላቸው ከቲፒኤልኤፍ ጎን ይሆናሉ። ግን እኛ እኮ በመጀመሪያም ጦርነት ሚስቴክ የተሰራው አላዋቂ ተንታኞች ከመሃል የትግራይን ህዝብ እንደ ህዝብ እኮ ነው ይተነተን የነበረው። እንደ ህዝብ የትግራይ ህዝብ እኮ ቲፒኤልኤፍን እኮ አንቅሮ እኮ የተፋው ድሮ ነበር። አንድን አካል ስፔሲፊካሊ ቲፒኤልኤፍ ብለህ ስቴትመንት መስራት ካልቻለ ትግራይ እያልክ ከሰራ ቲፒኤልኤፍ እሱን ከፍተው ብቻ ማስደመጥ ነው። ለህልውና አደጋ አለ ባየኛ ከሌለን እነዚህ ነው የሚመጡበት ብሎ ነው የሚያሳያቸው። ሳሩም ቅጠሉም ለህልውናው ሲል ቲፒኤልኤፍን የሚወደውም የሚጠላውም እንዴ እንትና ማነው የአረናው ማነው የአረናው ሰውዬ ማነው መስራች? ኧረ ጻፉልኝ። ደስታ ነው አብርሃ ደስታ አብርሃ እኮ የመጨረሻ ስልጡን የምትለው ፖለቲከኛ ነው። በአብርሃ ደስታ በፌስቡክ ጽሁፎች አብርሃ ቲፒኤልኤፍ አሁን ደግሞ ኢህአዴግ ከመፈረክረኩ በፊት የአብርሃ ደስታን ያህል አጌንስት ቲፒኤልኤፍ የዘመተ ፖለቲከኛ የለም። ታስሯል፣ ተደብድቧል፣ መከራ አይቷል። ጦርነቱ ሲመጣ ከመሀል ሀገር የሚተነተነውን ትንታኔ ካየ በኋላ እኔም ትግራዋይ ነኝ፣ እኔም ቲፒኤልኤፍ ነኝ፣ የቁርጡ ቀን በቃ መጣ። ለዚህ ነው እንዴ እናንተ እንትን የምትሉት አለ። ኢቭን አብርሃ ደስታን የሚያህል ሰው እንኳን ፖለቲከኛ ቲፒኤልኤፍን አምርሮ ይታገል የነበረ ሰው እንኳን ሳይወድ በግዱ ለህልውናው ሲል ከቲፒኤልኤፍ ጋር እንዲሰለፍ ነው ያደረገው። የአንዳንዶቻችን ትንታኔ ስልጣን ካልያዙ አሁን ለምሳሌ በየቦታው አሁን እነዛ ተንታኞች በራሳቸው ጉዳይ ቢዚ ሆኑ፣ ቲፒኤልኤፎች የሚያመሃኙትን አጡ እንጂ እናንተ በነገራችን ላይ ከፌዴራል መንግስቱ ጋር እጅና ጓንት ሆናችሁ ብትሰሩ ኖሮ ለቲፒኤልኤፍ ሰርግና ምላሽ ነበር። ገብቷል እንዴ? እጅና ጓንት እንዴት ነው ቴዲ? አንተ ፖለቲካ ታውቂ የለ እንዴ? እጅና ጓንቱ ነው በደንብ ነው የሚሰሩት እንዴ? እነ ዘር ያዕቆብ ናቸዋ። ቴዲ ከአንተ ጋር ነው። አንድ ነገር ልንገርክ፣ የቲፒኤልኤፍ የብልጽግና ለአብይ ጋር የሚሰራው ኃይልም ውስጣቸው አለ። ለአብይ የሚሰሩም ላይክ እንደነ እንትን አይነት እንደነ ጌታቸው ረዳ አሁን የዋና አማራዎች ኃይል የኦሮሞ ተወላጆች አሉበት። ራሳቸው እኮ ነው የተናገሩት። የትግራይ ተወላጆች አሉበት። የትግራይ ደግሞ ቲፒኤልኤፍ የብልጽግናው ኃይል ማለት ነው። የብልጽግና ደጋፊዎች አሉ፣ እነሱ አሉ። ዳስ ሪያሊቲ። እናንተ ሁሉንም አካታችሁ ይዛችሁ የአማራን ትግል የመበታተን ስራ እኮ ነው የምትሰሩት። እውነቱ እኮ እሱ ነው። ወረደብኛ ግን የአንተ ማንነት ስለሆነ አንድ ፖለቲከኛ ምን አለኝ መሰላችሁ? እግዚአብሔር ዋና አማራ ረጅም ሰዓት ትልቅ ፖለቲከኛው ሰምቶ ከዛ የሆነ ቀን ደወለልኝና እኔ ዋና አማራዎችን ሳይ የሻዕቢያ ቀኝ እጅ ይመስሉኛል አለ። እውነት ነው ውሸት ነው? እኔ አብረን ያለ ነው፣ አብረን ነው እዚህ ያደግነው። ትክክለኛ ፖለቲከኛ ነው እሱ ቴዲ፣ ትክክለኛ ፖለቲከኛ። ዋና አማራዎች ኢትዮጵያን ለማፍረስ ነው የሚሰሩት። ለምሳሌ ሀረርጌን ከሶማሌ ጋር ይሁን ሲሉ ሰምታችኋል። ሀረርጌን ከሶማሌ ጋር ይሁን አሉ። ወለጋን ቲፒካል የሻዕቢያ ቀኝ እጆች ናቸው ዋና አማራዎች። ፖለቲካሊ ኦርጋናይዝድ ናቸው፣ ዌል ትሬንድ ኦርጋናይዝድ ናቸው። የሚገርማችሁ ነገር ግን እኔ ከተሳሳትኩኝ ታርሙኛላችሁ። አሁን በአማራ ጉዳይ ላይ ከዋና አማራዎች ውጭ ደግሞ በሌላ በኩል እሺ ኦርጋናይዝድ የሆነ ስብስብ ቲም አምጡ ደግሞ ብላችሁ አታመጡ አለ። አሁን እኮ ኦርጋናይዝድ ነው የአማራን ትግል እየበተኑ ነው እንዴ? ኦኬ እናንተ ኦርጋናይዝድ ከነሱ የተሻለ ሌላ አለ ፕላን ቢ። ኦኬ ዋና አማራዎች የነሱ ኦርጋናይዝድነት እዚህ ቲክታክ ላይ እኮ ነው። ይኸውልህ ድሮ አንደርስታንድ እናንተም ቲክቶክ ላይ ልክ እነሱ ነው የሚቃወም ህዝብ የሚያስተባበር አድቮኬሲ ፕሮፓጋንዳ ምናምን የሚሰራ ዋና አማራዎች እንትና ጎበዝ ናቸው። እነ ቴምር አሁን ፎቶ መዘቅዘቅ ጎበዝ ናቸው። እሰይ እንኳን ደግ አደረኩ። ለአያና ያንተን ስራ ስለሚሰሩ አንድ ጥቀሽልኝ። አንድ ቲም ለምሳሌ ዋና አማራዎች በማህበራዊ ጉዳይ ቤታቸውን ከፍተው የሆነ ነገር ያወራሉ፣ አጀንዳ ያመጣሉ፣ ማኒፌስቶ ይጽፋሉ፣ ሎጎ አላቸው። 1 2 3 4 ተከላይ ምናምን አብሽ ጠርተሽ ልታናግዳቸው የምትያቸው ናቸው። ከነሱ ደግሞ እሺ እኔ እኮ ሰማለሁ አንዳንድ ጊዜ አሁን ኦኬ እነ ዩሪ ምናምን ያለሽ ከዛ ደግሞ የሆነ የሄዱና
ወይ እነዛ አንድ ላይ የነበሩ ሰዎች ከእንደ አጌንስት ዩሪ ጋር ከዛ ደግሞ እንትን እናገኘውብህ መሰዳደብ ምናምን ውስጥ ትገባላችሁ። እስከዛሬ እኔ በዋና አማራዎች በኩል ፋክሽን ሲፈጠር አላየሁም። እንደዚህ መሰለጣፈጥ ምናምን አላየሁም። እሺ አንድ ነገር ብቻ ልንገርህ ቴዳ፣ ይኸውልህ እነዚህ ሰዎች መጀመሪያ አማራ ሆኖ መስለው መጥተው ተደራጅተው ዋና አማራ ብለው መጥተው አንክም አላመንክም ከመሬት ላይ በሙሉ እጃቸው ተቆርጦ አንድ አመራር እንደዚህ ድርጅት ላይ እጀላቸው። ለዛ ነው አላስቀርቧቸው ስላሉ ማንነታቸው ትላንት የስልክ ስብሰባ ላይ ነበሩ። አንዴ ፕሊዝ ቆይ እሱን ተው። አሁን አላስቀርባቸው ስላሉ ድርጅቱም ስለነቃባቸው የሚሰሩ ፖለቲካ አማራን የማፍረስ ስለሆነ እያንዳንዱ የአማራን ድርጅት በማፍረስ አማራን በመመታተን ነው የሚታወቁት። ከዛ የተነሳ እጃቸው ተቆርጧል። አሁን የአንድ የአደረጃጀት መሬት ላይ ያለ የአንድ አካባቢ የአመራር አብሯቸው የሚሰራ አንቺ ምትዩ ገብቶኛል። ቆይ አንቺ ምትዩ ገብቶኛል። አሁን እኮ ንፋስ ናቸው እኮ በቃ ዋና አማራዎች ብዬ ጠርቻቸው እዚህ ጋር ይመጣሉ፣ ይቀመጣሉ። ከነሱ ጋር በማያራምዱት ትግል ዙሪያ ለአማራ ይበጀዋል በዚህ መንገድ ብሄድ ብለው እነሱ ተቀበሉትም አትቀበሉትም የጻፉት ነገር አላቸው። ልክ እነሱ እንደጻፉት ከነሱ ጋር ሊገዳደር የሚችል ሌላ እዚህ ሶሻል ሚዲያ ላይ ሌላ ሁላችሁ የምትቀበሉት የአማራ ኃይል አለ። አንድ ነገር ልንገርክ ሄዳ እነሱ እንዳለ ላይክ 6-7 ሆነው ወይ እናንተን ገስት ሞልተው አንድ ዩሪ በተናቸዋል። ለነሱ ድርጅትም የተደራጀ ማያስፈልጋቸው ዩሪ ትላላችሁ። ዩሪ ግለሰብ እኮ ነው። ግለሰብ ነው። ዩሪ ደግሞ እኮ አንዳንዴ ልጁም እኮ እንዳይተነትን እኮ አንዳንዴ ታዋክቡታላችሁ እኮ። አንዳንዳችሁ አማራ አይደለም ጉራጌ ናቸው ጉራጌ ነው ትሉታላችሁ። አንዳንዶቹ ወይ በሻሸቅ ነው ብሽሽቅ ነው የአማራ እንደሆነ ሁሉም ያውቃሉ። ዝም ብለው ብሽሽቅ በዋና አማራዎች ነው በሻሸቅ 12 ጊዜ ተገልብጧል። እነሱ ለአንድ አላማ ነው። አላማቸውም አማራን የበበተኑ ተስማምተው ነው የሚሰሩት። እሺ እናንተ ለአንድ አላማ አማራ ከገባበት ችግር ለማውጣት ለአንድ አላማ እንደውም እኮ እናንተ እኮ ኮዚ ይበልጣል ከነሱ። እነሱ እናንተን ለመበተን ነው እንብል። እናንተ ለህልውና የምትታገሉ እንዴት ነው አንድ ኦርጋናይዝድ የሆነ ቲም አይኖራችሁ? እሱ ወደፊት ይሰራበታል። እስካሁን እኛ አይውልክ የችግራችን እስክንድር ግን አደራጅተው በተቻለ መጠን ባንደራጅም በሐሳብ ተግባብተን አንዳንድ አለመግባባቶች ቢኖርም እየሰራን ነው። ግን እንደነሱ ከጀርባ መንግስት ባጀት መድቦላቸው ሁሉም የሚታገለው ምሳሌ እዚህ ሚዲያ ላይ የምታየው አማራ እኔን ጨምሮ በስራ በትርፍ ሰዓቴ ነው ለአማራ ህዝብ ድምጽ መሆኑ። እነዚህ ደግሞ ባጀት ተመድቦላቸው ስራ እንደ ስራቸው እንደ ቆጥሮት በቀየቀኑ 8-9 ሰዓት አጀንዳ አድርገው ቁጭ ብለው ፖለቲካ ይሰራሉ። ባጀት መድቦልኝ እያለች ነው ቴማ እሱም ለድሃት እኔን ዩሪ ቴሌቪዥን አቋቁሙልኝ ብሎ ገንዘብ አዋጡልኝ ብሎ ቴዲ 500 ዶላር ነው 500 ዩሮ አዋጡለት። ቴሌቪዥን መስሉ እሱን አላየህም። ስላላየህ አትቀባጥር። ኤኒዌይስ አካውንቱ ላይ ገብተህ ቼክ አላረክም። እሺ ቆይ እንደዚህ ላድርግ። አሁን ወጥቶ አልደረሳችሁኝ ብሎ ሲያለቅስ ነበር። ይሄ ቤት ስንት ሰው ነው የሚችለው? 10 ሰው። በእናትህ ዝም በል። ኧረ ቆይ እንትን ፕሊስ 9 ሰው ይችላል ካንተ ጋር 9 ሰው ይችላል ካንተ ጋር እኔ ጋር 10 ሰው። አንድ ዳኛ እናስቀምጥብል። አጻር ዘራቆ ነገ ጠዋት 4 የዋና አማራ ልጆች አምጣ ብለው ታታታታ አድርጎ ያመጣል። ቴምር እስኪ ከነዘራ ያዕቆብ ጋር ሊገዳደር የሚችል 4 የአማራ ልጆች ንገሪኝ። ቴምር በምትነግረን 4 ልጆች ተስማማላችሁ አትስማሙም? እናንተ ቁጥር እዚህ ኮመንት ላይ ጻፉልኝ። ቴምር የ4 ልጆች ጻፉልኝ እስኪ። ኦኬ ዩሪ አለ 1 እኔ ያለው 2 ቤተልሔም ዳኛቸው አለች። ለነሱ በቃ እንደውም እኛ እንበዛባቸው። ዩሪ ከታች መጥቷል ዩሪ ከታች በነገራችን ዩሪ ይበቃቸዋል። እንደውኛ ተጨማሪ እንደውም ሴቱን ነው እኔ ቤተልሔም ዳኛቸው ለነሱ ምን እንደተባለ ታውቃለህ? እስቲ 5 ተረጋጋ 2 ጅቦችና 3 ነብሮች እኔ ነው ምረጭ ያለኝ ወንድሜ። ተረጋጋ አንተ አማራ አይደለም ተብራጥና እናንተ አማራ ልጅ ኮሜንት ላይ አንስማማም እያሉ ነው። እሺ ማቃቸው እንኳን እሺ መረጭ አንቺ ዩሪ 2 ሴቭ የሚባለው ልጅ አለ። ሚኒሊክ ፋን ነው የሚባል ልጅ አለ። ቅዳሜ ገበያ ዩሪን እየሰደበች ነው አምጥሎ እሱ ኦኬ ለአማራነት አንድ እንሆናለን። እንደው ወሬ አንዳንድ ጊዜ ስትሰራ አብረክ ትጣላለክ፣ ችግር የለውም። አማራ ዛሬ አለ ጠራውልክ፣ ብዙ 5-6 ጠራውልክ። እሺ የአማራ ልጆች በዚህ ቲም ተስማማላችሁ? አንስማማም። እሺ እነማ ማንም ኮሜንታችሁን እንደ አማራ መሆናቸውን በምን አወክ ወንድሜ? እንደውም አንተ ቤት ብልጽግናዎች ይበዛሉ። አም ሶሪ
ማን ነው? እኔ አሁን ኮሜንት የሚጽፉት ቆይሽ ማን ልበል? ኮሜንት ላይ ማን 2000 ምናምን ሰው ውስጥ አንስማማም እያለ ነው። ይሄ እኮ የፖለቲካ ቤት ነው እኮ ማንም ሰው እኮ ገብቶ ባይ ዘ ዌይ አንድ ነገር ቴዲ፣ ያንተ ቤት ብልጽግናዎች ናቸው ብዙዎቹ። እኔ አማራዎችን አውቃቸዋለሁ በደንብ። የለም እዚህ እስካሁን አግሬው ለአማራ ፈርስት አሁን አማራ ነው አውቃታለሁ። አግሪ ያለች እሷን በደንብ ማውቃት ነገር አንድ ነገር አማራ እኮ ፖለቲካ ያለበት ቤት እኮ ነው ያለው። አማራ እንደውም ከዚህ ቤት ውጭ የትም አይደለም አማራ። ሌላው ታማራ እዚህ ፖለቲካ በሚወራበት ሰዓት አሁን እነሱ ጎጃም፣ ጎንደር፣ ወሎ ብለህ አሁን ለምሳሌ እህታችን ቴምር ወለየ ፖለቲካ ነው የምታራምደው። የሳምታይምስ የእምነትን ፖለቲካ ታራምዳለች ውስጥ። ስለዚህ አንዴ አይ ጎጃምን እንደ ህዝብ ውሸታም አጠገቤ ቁጭ ብለህ የማትዋሽን የእምነቴ የራሱ ነው ወላሂ ስል ነው የምታውቀው። ሙስሊም ክርስቲያን አይታወቅም እምነቴ ራሱ። የጎንደር አማራ እንደ ህዝብ ነው የምትሞልጨው። ላይክ ስትመጣ ይሄ ሰሊጥ ነጋዴን የጎንደር አማራን ሞቼ ነው የምወደው። ሰሊጥ ነጋዴን አልደግፍም። ዘራቆ 4 ሰው ይጥራልኝ ከእናንተ። እኔ ያለው አኪላ ሴቶች ልጥራ ከዚህ በኋላ ፊውዳል የምትባላለች፣ ፕራውድ አማራ የምትባላለች። ኧረ በጣም ብዙ ላመጣልህ ይችላሉ። በአራታችሁ መካከል እንደዚህ የዘራቆብን እንትን ጉዳ ወጣው ምናምን እንትን ምናምን ስድድብ ነው አይቻልም ማለት ነው። እንደኛ እኮ ድርጅት እኮ አፋብኖች ናቸው የሚያደርጉት። እነዚህ እኮ አንድ አላማ የአማራን ትግል ለመበተን ተደራጅተው አቅደውበት የመጡ ናቸው። እናንተ ስንት አላማ ነው ያላችሁ? 6ኛ ዓመቴ ነው። 6ኛ ዓመታችን። እኛ አማራ እንዳሸንፍ እንፈልጋለን። እነሱ ደግሞ አማራ አንድ እንዳይሆን ነው የሚሰሩት። አለቀ። አማራን የመበታተን ጠላት የማብዛት እንደውም እኮ እንዲህ እንድትበታተኑ የሚፈልግ ኃይል ካለ በዛ እንድትበታተኑ በሚፈልጉ ኃይሎች ዙሪያ እኮ መደራጀት ነበረባችሁ። ጠንካራ ተቋም ቴድ፣ አንድ ነገር ልንገርህ። የኛ አማራ ትግል ላይ አሁን ትልቁ ችግር በኢትዮጵያዊነት ያደግንነን። አብዛኛው የኛ ትግል ገና 4 ዓመት ነው። ላይክ ዳዴ እያለ ያለ ትግል ነው። በብሔርተኝነት ያደግን አይደለንም። ከዛ አንጻር እንደውም እንደውም በጣም ጥሩ ላይ ነው የኛ ትግል። እንዳጀማመራችን ትናንት የዛሬ 4 ዓመት እኮ ተጀምሮ በብሔር ተደራጅተን አብይ አህመድን እኮ ወንበሩን እያነቃነቅን ያለን እኮ ነን። ስለዚህ እንደውም ፕራውድ ልታረጉ ነው የሚገባው። አማራው አሁን ትንሽ መንገራገጭ ቢኖርም ይሄን ያክል አስፍቶ ማውራት 70 ዓመት በብሔርተኝነት የአኖሌን ድንጋይ ሲጠባ ያደገና እና 40 ዓመት የብሔርተኝነት የጠጣ እንዴት ነው እኛ አንድ ልንሆን የምንችለው? ያልገባኝ ነገር የማርሸት ጥርስ ነው እንደ አብይ አህመድ ወንበር እሱን ደብድባችሁ የሚነቃነቀው? ኦኬ፣ ማርሸት ወንድሞቹ ጋር ነው የጣለው። አንተ እንደምትለው አልተደበደበም። ችግሩን ይፈታል። አትንጫጭ። አብይ አህመድና እነንትና ተቀጥቷል እና ጫሉ እንደሳን እኮ ገድሏቸዋል። ተምር ብትለው በተወሰነ መንገድ ነው ያውን የሚያስማማኝ። ለአማራ ትግል ውስጥ ሁሉም ይገባል። እኔ በነገራችን ላይ አሁን የአማራ ትክክለኛ አማራ ልጆች ያቆኛል እኮ በትንሹ ከ20 ዓመት በላይ ከእናንተ ጋር ከልጅነት ጀምሮ አለው። መምህራኖቼ፣ አድቫይዘሮቼ ብቻ ኤኒዌይስ አሁን እዛ ውስጥ መግባት አልፈልግም። አንደኛ ቋንቋ ራሱ አማርኛ መሆኑ ጎድቷቸዋል። ለምን አማርኛ የሚችል ሁሉ ይገባል። ከየት አሁን በምን ይታወቃል? ምክንያቱም በኢትዮጵያ ውስጥ አንዳንድ ሰው ፖለቲካ ማውራት ይፈልጋል። ለምሳሌ ከእናታቸውም ከአባታቸውም ለምሳሌ ከማንኪያ ወገን ይወለዱና የማንኪያን ቋንቋ የማይችሉ ሰዎች ፖለቲካ ማውራት የሚችል ልጅ ይወልዳሉ። ፍላጎት ያለው ልጅ ያ ልጅ የብሔሩን ቋንቋ መናገር ስለማይችል ዞር ሲል አማርኛ ነው የሚችለው። ዞር ሲል አማራ ትግል ውስጥ ነው የሚገባው። ነጥቤ ገብቶሻል? አብዛኞቹ ለዛ ነው አማራ አይደለም አማራ ትክክል ናቸው እኮ። ለዚህ ደግሞ ፍሬም ማበጀት ነው። ፍሬም ማበጀት ነው። ቅድም እኮ ያልኩት ያንን ነው። አሁን ኦነጋ በትገቢ በዋነኛነት 3 የመታገያ አጀንዳ አላቸው። በዛ ዙሪያ ነው የሚታገሉት። እኔ አሁን ብትጠይቂኝ ይቅርታ አድርጉ፣ የኦነግ ደጋፊዎች 3ቱም ተመልሰዋል ብዬ ነው የማስበው። በተመለሰ ትግል ነው፣ አላሻሻላችሁትም። ግን ይሁን በዛ ዙሪያ ከዚህ የተለየ ንግግር ብታደርጊ መንጥራ ያወጡሻል። አይሽ ማኒፌስቶ መጽሐፍ የመታገያ አጀንዳ ማስቀመጥ ጥቅሙ ለዚህ ነው። ከአንቺ ያልሆነውን ከአንቺ ወገን ያልሆነውን ለመለየት ይረዳሻል። ሁለተኛው ችግር እሱ ነው። በተረፈ እንደውም በኮዝ ረገድ ኮዝ አንድ ሊያደርገው የሚገባ የመጨረሻ አንድ ሊያደርገው የሚገባ ቢኖር
የአማራ ብሔርተኛ ነው። ከዚህ በላይ ምን ኮዝ አለ? እንደ ህዝብ የሐሰት ትርክት እንደተረከ የሚከራከር እኮ የለም። ትርክት የተረኩ እኮ ባለስልጣናቶች እኮ በተደጋጋሚ ስናገር ሰምታችሁ ነው። ከ6 እስከ 7 ዓመት በፊት ራሱ ጀምሮ አዎ እንደ ህዝብ የሐሰት ትርክት ተርከናል ያሉ እኮ ስልጣን ያሉ ፖለቲከኞች እኮ የተናገሩ እኮ። ይሄ ኮዝ አንድ ካላደረጋችሁ በዚህ ኮዝ ዙሪያ ፖለቲከኞቹ ነው ፖለቲከኞቹ ከዚህ ኮዝ ውጪ ምን አንድ ላይ ያደርጋችሁ ይችላል? ሌላው እኮ የእናንተ ቴዲ የአማራ ትግል ስንል አንዳንዴ ስህተት እንዳይሆንብን የትጥቅ ጦርነት ምናምን ካልሆነ በስተቀር የምናወራው ከነዘራ ያዕቆብ በላይ የተደራጀው አማራ ክልልን አሁን በሳት ተፈትኖ እያስተዳደረ ያለው የብልጽግና የአማራ ቅርንጫፍ እነሱ ብአዴን የሚሉት በፊቱ እኮ በጣም የተደራጀ ኦርጋናይዜሽን ነው። በዚህ ሁሉ ብጥብጥ ውስጥ ልማትም እያለማ ክልሉንም እያስተዳደረ እየተታኮሰም ይዟል። የትግል አካል አይደረግም። ባለቀ ሰዓትም ቢሆን ዩሪ መጣ ላይ ላስገባው ምን አልካያ ነው ሶሪ የአማራ እንደ አደረጃጀት አለ የሚባለው ከአማራን የሚወክል ተብሎ ሊጠራ የሚችለው አሁንም ለምርጫ እየተወዳደረ ያለው የአማራ ክልል የብልጽግና ቅርንጫፍ ብልጽግና ቢሮ ውስጥ ነው ያለው አይደለ? ትልቁ የአማራ አደረጃጀት ክልሉን እያስተዳደረ ያለ ይህንንም ኃይል መክቶ ይዞ ያለ ፎር ዘ ሞስት ፓርት ኢቨን ልማትንም በብዛት እየሰራ ያለ ነው እና እንደ አደረጃጀት ትግል የምንለው ዝም ብሎ መታኮስ፣ መገዳደል፣ አንዱ ሌላውን ይዞ መደብደብ ካልሆነ በስተቀር ትግል እኮ ኢኮኖሚንም ያካትታል፣ የህዝብን ደህንነትም ያካትታልና ኢቨን ክልሉ ላይ ያለውንም ብናይ እኮ እሱ ነው የሚበልጥ። እንግዲህ እኔ እስካሁን እስካየሁት ጠንካራ አደረጃጀት ነው። አሁን ደግሞ ቲክታክም ላይ እየመጡ ነው። የሚገርምህ ጠንካራ ያሉ ልጆቻቸው እየመጡ ነው። ኦኬ እንደዛ ከሆነ ለምሳሌ የሚያነሷቸው ቤዚክ ጥያቄዎች አሉ። አሁን የአማራ ልጆች አንድ ሀገር ላይ የኖርን እንደ ህዝብ የሐሰት ትርክት ተደርጎብናል። የሐሰት ትርክቱን ተከትሎ ተገለናል፣ ተፈናቅለናል፣ የሰብአዊ ድርጊት ተፈጽሞብናል፣ አይሆኑ ነገሮች ሆነናል። ለዚህ ደራሲዎቹን ለፍርድ ማቅረብ እንፈልጋለን ይላሉ። አሁን ብአዴን የሚሉት ይህንን ጥያቄያችንን ሊያስመልስ አይችልም በሚል ነው የሚከሱት። ይህን ሊያስመልስ የሚችል ኃይል ያስፈልጋቸዋል ብለህ ታስባለህ? አታስብም? ህዝቡ ብአዴን መብታችንን እያስከበር አይደለም ብለው ካሰቡ እሱማ መፎካከር በትክክለኛው መንገድ ቢሆን ጥሩ ነበረ። በመሳሪያ እነሱ ከዛ የባሰ አደጋ ባይጋርጡበት ያሉ ጥያቄዎችን ማቅረብ ትክክለኛ አካሄድ ነው። አሁን ክልሉ ላይ ያለ እነሱ ብአዴን ይሉታል። የክልሉ የመንግስት ስትራክቸር ግን እነኝን ጥያቄዎች አይጠይቅም ወይ? እነኝን ነገሮች ለማስቀረትስ አይሰራም ወይ ብለን ብናስብ አይ ቲንክ የሚሰሩ ይመስለኛል አይደለ? እነሱ ከነዚህ ሚዲያ ላይ ካሉ ሀገሩ ሸሽቶ ከወጣው የአማራ ተወላጅ ያነሰ ለህዝቡ ይቆረቆራል? እዛው የሚኖርበትን ማህበረሰብ አይመስለኝም። ደጋፊ አለችው እኮ ብአዴንም የራሱ ደጋፊ ያለው። ግን ባለፉት በተለይ 27 ዓመታት አንዳንድ የብአዴን ሰዎች እንደ ክልሉ ምክር ቤት እኮ ቁጭ ብለው አንዳንዱ እኮ ህዝቡን እንደ ህዝብ እኮ የሰደበ እኮ ፖለቲከኛ አለ። ብአዴን ስም ገብቶ የህዝቡን ጥቅምና ፍላጎት ያስጠብቃል ብለህ የመረጥከው ወይ የወከልከው ፖለቲከኛ እዛ የክልሉ ምክር ቤት ውስጥ ሆነው ዝም በል ምን አባ ንፍጣም እያለ ሲሳደብ ሰምተናል። አሁን እነዚህ ኢቨን ኤርትራውያን የሆኑ ሰዎችም እኮ በዛ ስትራክቸር ውስጥ ነበሩ፣ የሌላ ሀገር ዜጎች ጭምር። ምናልባት ቴዲ ራሷ ሞጣ ባለፈው ስለ ቴምር ሲያወራ እናቷ ትግሬ ናት፣ አጎቷን አስገብቶ ሲያስወራ ሰምቻለሁ። ቴምር ሰምተሻል? እናቷ ትግሬ ናት ብሎ ሞጣ እኮ የእናንተ ካድሬ ነው፣ እናንተ እየከፈላችሁ የምታሰሩ ነው። ስለዚህ እኔን ስለሚፈራኝ ነው። እንኳን አይደለም ማንነት በሽታ መሄድ ሳለባት ብሎ ሰጥቶኛል። ስለዚህ ቀዳዳ ስለሆነ እንደሱ አይነት ቀዳዳ የብልጽግና ካድሬ ችግሩ ሌላው ችግር አሁን በአማራ ፖለቲካ ውስጥ የሚመስለኝ እንደ አንድ ግለሰብ በሀሳብ የሚለየንን ሰው ይሄ የምንለጥፈው ብአዴን የሚለው ስም በሀሳብ የተለየሽ ብአዴን ብለሽ ከለጠፍሽ ነገ አንቺ ላይ ብአዴን የሚባል ታርጋ እንደማይለጠፍብሽ ምንም ዋስትና የለሽም። እሺ ቴድ፣ አንተ ፖለቲካ በደንብ የምታውቅ ሰው ነህ። አንድ ጥያቄ ልጠይቅህ። ፖለቲካ ማለት ወዳጅን ማብዛት ነው ወይስ ጠላትን ማብዛት? ግልጽ ነው እኮ ደጋፊሽ እያበዛሽ ነው የምትሄጂው። ኦኬ ሰው ታዲያ ዋና አማራዎችና ሞጣ በአማራ ስም ህዝብ ይሳደባሉ፣ ጠላት ያበዙለታል ህዝባችን።
ከማንም ጋር ቢሆን እንዲሰራ ፍቃደኛ አይደሉም። አማራ ብቻውን መሞት አለበት ይላሉ። ውስጡ ያሉ ህዝቦችን ደግሞ የጉራጌን ህዝብ ይሳደባሉ፣ የኦሮሞን ህዝብ ይሳደባሉ፣ የትግራይን ህዝብ ይሳደባሉ፣ አልፎ ኤርትራ ህዝብም ይሳደባሉ ምናምን። ይሄ እንዴት ነው አንተ ለአማራ ነው የሚታገለው የምትለው? አውቆ ብቻ አማራ ተዘጋጅ ታጠቅ ምናምን ይላል። ይሄ አውቆ ሲስተማቲካሊ አማራም ለመሸወጃ የሚጠቀሙበት ሲስተም ነው፣ ሴራ ነው። ገብተዋል? ስለዚህ እንዴት ነው ይሄን ሰውዬ እኔ ቢያንስ በአማራ ስም 3000 ሰው 2000 ሰው ይዤ ሌላ ብሔሮችን አልሳደብም ማለት እኔ እንደነሱም ታዋቂ አይደለሁም። ይሄ ሴራ ነው። አሁን ዋና አማራዎች ተደራጅተው ድሮ ነው እንጂ አሁን ነው እንጂ ድሮ 1500 ሰው ያያቸው ነበር። አሁን 160 ሰው 200 ሰው ነው የሚያቸው። ቢካዝ አማራው ነቃባቸው ባንዳዎች እንደሆኑ፣ ለአማራ እንደማይሰሩ በታታኞች እንደሆኑ። ስለዚህ ይሄ ነው ለአማራ ልብ ስስ ልብ ካለ ካንተ ለአማራ እንዳሸንፍ ከፈለክ ጠላትን እየቀነስክ ወዳጅን ታበዛለታለህ። እነዚህ ኃይሎች ደግሞ ብልጽግና ናቸው የምንለው ከማንም ኃይል ጋር አሊያንስ እንዲፈጠር አይፈልጉም። ቢካዝ አማራ አጋዥ ኃይል አግኝቶ ወደ 4 ኪሎ እንዲገሰግስ የአብይ አህመድ ወንበር እንዲነቃነቅ ስለማይፈልጉ ለሱ ስለሚሰሩ። አሁን ለምሳሌ ዩሪ ሲናገር ሁሉንም ላያስደስት ይችላል። አንዱ ሰውዬ ግን ከአንተ በተሻለ የአማራ ብሔርተኛ ነኝ፣ ተቆርቋሪ ነኝ፣ አንተ ህዝብ ከገባበት ችግር የህዝብን ችግር እየተናገርክ አይደለም ብሎ ካሰበ አውቶማቲካሊ የሌላ ብሔር ታርጋ ይለጠፍበታል። ከዛ እሱ ለጣፊውም ላይም ደግሞ ሌላው ይለጥፋል። ገባሽ አይደለም? ማለት እኔ መሆን ያለበት ብዬ ማስበው አንድ የአማራ ልጅ እናንተ ከፍታችሁ በምትዋዩበት ቤት በአዴን ነኝ ካለ ተከብሮ ሀሳቡን እንዲሰጥ ማድረግ አለባችሁ። በአዴን የሚለው ታርጋ ማሳደጃ ከሆነ በዚህ ታርጋ ሌሎቻችሁ ማትሳደዱበት ምንም ምክንያት የለም። እናንተም በሌሎቹ ዘንድ በአዴኖች ናቸው። ምን ትያለሽ? እኔ ፐርሰናሊ ራሴ በአዴን ብለው ሊለጥፍብኝ የሚችል አንድም ነገር የለም። ባዴን ተብለሽ አታውቂም? እኔ እንጃ። እኔ ትግሬ ናት የሚል ሞጣ ነው የለጠፈልኝ። አማራ አይቀበላትም ቴዲ ስንቶ በነገራችን ላይ አንድ ነገር ልበልክ ቴዳ፣ በነገራችን ዩሪ አላወቀም መሰለኝ። ፖፕኮርን ነው እያወራን ያለ ነው በቤቱ አይደለም። ጨርሰን እያለ ነው የመጣው። አይ ቴዲ እኔ ከሷ ጋር ወደ ታች መውረድ ስላልፈለኩ ነው እንጂ ላንሳካ። እኔ ዘራ ያዕቆብ እኔ አንተን ጥብ አድርጌ ከአንተ ፖለቲካሊ ለህዝብ የሚጠቅም ስለምሰራ እኔ እበልጥሃለሁ። ባይ ዘ ወይ አካዳሚካሊ ካንተ የተሻልኩ ነኝ። ይሄን ነገር ማድረግ እኮ መድኃኒዓለም ክሮስቶክ ቢኖር እኮ ለዛ የተሰጠን ህዝቦች ብሎ ደስ ይለኛል። ግን አንችልም መዘራጠጥ ውስጥ እንገባለን እና ከዛ ነው እኔ ሴት ልጅ እና ተሳደብ ጋር ምናምን ቁጭ ያለው ራማ ይሄ ኡበር እየነዳ እኮ ትራክ ድራይቨር እያለሳደብ እኮ ነው ቴዳዬ። እኔን እየተሳሳቅን እንደ አንድ ሀገር ማውራት አንችልም። የተነቋቆርን ነው በቀላሉ እኮ አሁን እኮ ደህና ሰው አስገባ። ኧረ ቆይ ባለቀ ሰዓት ነው በፖለቲካው ሬልም ውስጥ እናድርገው። ፐርሰናል ቴዲ ልጠይቀው ከፈቀዳችሁ አፋጠው ሰላም ብያለሁ። ቴዲ ካለቀ ነው እያደመጥኩ ነበር። ከእንቅልፌ ስነቃ አሪፍ ውይይት እያደረጋችሁ ነበር። ጥሩ ነው። እኔ እንትን ነው የዋና አማራዎችን መደራጀት ጥሩ ነው፣ አልጠለውም። ሰብሰብ ብለው መጥተው ለረጅም ጊዜ አይ ቲንክ እንግዲህ 1-5 ዓመት ምናምን ነው ማቃቸው። ጥሩ ነው። ሰነድም ያወጣሉ፣ ሀሳባቸውን ያስቀምጣሉ። ይሄ ፋኖ ላይ ጫን ብለው የሚተቹትን ነገር ብዙ አማራ አይወድላቸውም። ከዛ በተቃራኒው ፕሮዳክቲቭ ሮል መጫወት ይችላሉ ምናምን ብሎ ያስባሉ ብዙ አማራ። መሰብሰባቸው ግን ብዙ ችግር የለውም። ነገር ግን አሁን በሁሉም ማደረጃጀት ውስጥ ቴዲ ያው አለ አይደል ይሄ ብጥብጥ ምናምን። አሁን የትግራይ ፖለቲካ ታምሷል፣ የኦሮሞ ፖለቲካ እየተታኩ። አሁን አያና እኮ ምንም ድርጅት ይዞ አልመጣም እንደ ዋና አማራዎች አይነት ኦር ኤኒ የትግራይ ልጅ አሁን እዚህ እንደ ዋና አማራዎች ሰብሰብ ብሎ አድቮኬሲ የሚሰራ የለምና ለአድቮኬሲ ኦፍኮርስ እነሱ አንድ ስቴፕ ሄደው መደራጀቻቸው በጎ ነው እላለሁ፣ በበጎ ነው የማየው። ግን ለአድቮኬሲ የግዴታ ነሰሰርሊ በድርጅት መደራጀት ያስፈልገዋል ወይ? ለምሳሌ አሁን እኔን ብትጠይቀኝ አንተ በምን ዙሪያ ነው የተደራጀኸው ብትለኝ አፋብን ነው የተደራጀሁት። አይዲዮሎጂንም ለአፋብን ሸጫለሁ፣ ድርጅቴም አፋብን ነው፣ ሎቢም አድቮኬሲም የምሰራው ለአፋብን ነው። ኦን ቶፕ ኦፍ ዳት ኦፍ ኮርስ ይሄ እንደ ትሪፕል ኤ ዋና አማራዎችም እንደዚህ አይነት ቅርጽ ይዘው ለመውጣት እየሞከሩ ይመስለኛል። አሜሪካ አካባቢ ሌሎች የተደራጁ ማህበራት ካሉ
ሰፖርት ልንሰጣቸው እንችላለን። ለፖለቲካው አድቮኬሲ ግን የግዴታ እንደዚ አይነት ቅርጽ መያዝ አለብን። አይ ቲንክ በተለይ አያን አሁን እንደዛ ሲተች ብልጽግናን ይዞ ነው የመጣው። አይ ቲንክ ቲክቶክ ላይ ድርጅት የለውም እና እሱ እንዴት ታየዋለህ ቴዲ? እኔ በቀላሉ ለመመለስ ኦርጋናይዝድ የሆነ ወጥ የሆነ ነገር ከመስማት አኳያ ነው ማየው። አሁን ዩሪ የሚለው አንዳንድ ጊዜ እኮ በአፋብን ደጋፊዎች ራሳችሁ ስፖክስ ፐርሰኑ አስረስ ማረ ዳምጤ ነው። ከዛ በፊት ማርሸት ጠየ ይናገር ነበር አፋብን ውስጥ ከመምጣታቸው በፊት ኢቨን ቃል አቀባዩ ለምሳሌ በኦነግ በኩል የሆነ ነገር ክልሉ ላይ ተፈጠረ የሚባል ነገር ዜና ስሰማ ቶሎ ብለው ኦነግ መግለጫ ያወጣል። ከዛ ሶሻል ሚዲያ ላይ ስመጣ ቃል አቀባዮቻቸው ባወጡት መግለጫ አኮርዲንግሊ ሲወያዩ ተሰማቸዋል። የአንዳቸው ከአንዳቸው ጋር ሲጣረስ አሰማ። ቢጣረስ እንኳን በአገላለጽ ሊሆን ይችላል እንጂ ዋናው ነገር ፋውንዳሜንታል የሚባለው ነገር ሲጣረስ ምናምን አታይም። ሶሻል ሚዲያ ላይ ለምሳሌ ጠበቃ አስረስ ማረ የሚያወጣውን ወይም እንደ አፋብን ያወጣውን መግለጫ ሰምተህ ሶሻል ሚዲያ ላይ ስትመጣ ውዝን በአፋብን ደጋፊዎች ራሱ ወጥ የሆነ ትንታኔ የለም ማለት ፋውንዳሜንታል በሆነ ነገር የሚጣረስ ከአስረስ ማረ ጋር የሚጣረስ ነገር ነው የምትሰማው። ለዛ ነው እኮ ዘመነ ካሴ ቢቸግረው ቢያንስ ትግሉን እኛ እንድንታገል አድርጉን፣ ካናዳም አሜሪካም ዩሮፕም ያላችሁ ተውን የሚል ንግግር የተናገረው ማለት ነው። እነሱ እንኳን የሚነግሯቸውን ንግግር ሰምተው እንኳን ያንን መድገም አለመድገም ታይባቸዋለን። የቋንቋ መደበላለቆች ምናምን ታያለሽ። ምን ትላለህ? አሁን እሱ እንዴት ነው የማየው መሰለ፣ አሁን የሁሉንም አደረጃጀት እፈትሻለሁ። ለምሳሌ አሁን እኛ የቢሮክራሲ ቋንቋችን አማርኛ ስለሆነ ሰዎች ዴይሊ የምንፈተፍታቸውን ጥቃቅን ነገሮች የመስማት እድል አላቸው። አሁን የትግራይ ፖለቲካን ብንወስደው ስምረት እንኳን አዲስ አበባ ሄዶ ለሁለት ተገንጥሏል። ሪጂናል ፖለቲክስ አለ። የአክሱም ኬዝን ታስታውሳለህ። ለዛች ትንሽ ጠባብ ክልል ይህ ሁሉ የፖለቲካ ኢንትረስት እየተተራመሰ ነው። ትግራይ ላይ ግን ሜንስትሪም አጀንዳ ሆኖ አታየው። ምክንያቱም ቢሮክራሲው በትግርኛ ነው። ሰው ትግርኛን አንደርስታንድ የሚያደርጉ ሰዎች ናቸው የዴይ ቱ ዴይ ቢዝነሳቸውን መፈትፈት የሚችሉት። የኦሮሞ ፖለቲካ የሃይማኖት ኤሌመንቶች አሉት። አሁን እዚህ ዲስከስም አላረጋቸው ቢኮዝ ለሀገር ስለማይጠቅም ማለት ነው። ወለጋ ላይ ያለው ኢቭን ያው ሴክት ራሱ ለሁለት ለሶስት የሚሰነጠቅበት ኦር ብልጽግና ውስጥ ያለው ኃይል ራሱ አሁን ይሄ ከ120 ጋር ተያይዞ ሲመጣ ብልጽግና ውስጥ ያለ አደረጃጀት ራሱ ወደ ሁለት ወደ ሶስት የገሌ ቡድን አለ። ሜንስትሪም ፖለቲካቸው በኦሮምኛ ስለሆነ ቢሮክራሲው የሚፈተፈተው አብዛኛው ሰው ጥሬ መረጃ የለውም። እኛ ጋር ሁሉ ነገር በአማርኛ ነው፣ ሰዎች ያደምጡታል። ሶስት የሚመስል አደረጃጀት አለ። አሁን አንደኛው ይሄ የዜጋ ፖለቲካው ክንፍ ነው። ኤኒ ብሔር ይኖርህ የዜጋ ፖለቲካ ማራመድ ከፈለግ እና ቅድም አንተ ብለህዋል፣ ፖለቲካ ማውራት ከፈለግ የእኛ ቤት ነው ክፍት። በአማርኛ መተህ ቢሮክራሲውን መፈትፈት ነው። ስትፈልግ አማራ ነኝ ብለህ ትመጣለህ፣ ስትፈልግ ውህድ ነኝ ትላለህ። ዋሬቨር ደ ኬዝ ይሄን የሚያራምዱ አሉ። አፋብን መግለጫ ሲያወጣ አጌንስት የነሱ ኢንትረስት ስለሚሆን ልዩነት ያለ የሚመስል ብዙ ጫጫታ ትሰማለህ። አይዲዮሎጂካሊ ግን ከኛ ጋር አይደሉም እነዚህ ሰዎች። ቋንቋችን የሰጣ የራሱ የሆነ ኢንትረስት አለው። ዴይሊም ያንን ፖለቲካ ቁጭ ብሎ ይሸጣል። አፋብንን የሚደግፈው አካል ግን ፋንዳሜንታል የሆነ ልዩነት አታይበትም። ምናልባት አንዳንድ ጊዜ ይሄ የአካባቢ መጣለዝ፣ የስልጣን ሽኩቻዎች፣ የቦታ ምደባዎች ሲኖሩ ሂሬንዜር መጓሸሞች ልታይ ትችላለህ። ከዛ ውጭ ግን ፎርዳት ማተር ረጋ ብለህ ቴዲ ካየህን አንዳንድ ጊዜ ስልክ ነው ስልክ ገባበት ተመልሷል። ኦኬ እሰማለሁ፣ ተመልሻለሁ። ኦኬ አንዳንድ ጊዜ ኢቭን የምንለያይ የምንመስል ሰዎችን እንኳን ካየህን ይሰጣቸዋልና አንድ ላይ አይነት ሀሳብ ብታመጡ ነው ምን ያህል ፓወርፉል እንደምትሆኑ። ደግሞ ልዩነት ቢኖራችሁ ደግሞ ዩሪ ለዋና አማራዎች አይ ዶንት ቲንክ ሶ ነው።
አይ ልዩነት ቢኖራቸው እኔ አደረጃጀት አያስፈልገኝም። እኔ እንደዛ አይደለም። እኔ ራሴን ተመልሻለሁ። ዩሪ ቅድም ምንም ክሬዲት አይሰጣቸውም። መሰባሰባቸውን ነው ዩናይትድ መሆናቸውን እንጂ ለአማራ ይሰራሉ። ከዚህ ሴትዮ ጋር ጥያቄ ጠይቀዋለሁ ለዩሪ። ቆይ አንዴ ለአንድ ላድርግ። አደረጃጀት አደረጃጀት አያስፈልገኝም። ዳዲ ነኝ እኔ። ዳዲ doesn't need a pick up ማተብም አለ ሎጎም አለ ያስታውቃል። ሶ the thing is ዩሪ አሁን እኔ አንተን አንድ ጥያቄ ልጠይቅህ ገብቶኛል። እሺ ለምሳሌ አሁን አንተ ሐሳብን ኦርጋናይዝ አድርገህ የምታቀርብ ልጅ ነው። በዚህ ማንም እንትን የሚል የለም። በቃ ሐሳብን ተቀበሉም አልተቀበሉም ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር አደራጅተህ መናገር የምትችል ልጅ ነው። የምትናገረውን ንግግር ለአድማጭ ተመልካቹ ወይም የምታደርገውን ትግል ማስረዳት ትችላለህ። አንተ በምትለው በአፋብን ዙሪያ ምን ያህሎቹ ሰፖርት ያደርገዋል? ቻሌንጅ አልገጠመህም? ምንም ሳንወሻ ዝም ብለን በወንድማማች መሰለህ ቻሌንጅ የገጠመኝ ልንገርህ። በመሰረታዊ የድርጅቱ ፋንዳሜንታል ፕሪንሲፕል ዙሪያ በብሔርተኝነቱ ዙሪያ ምንም ቻሌንጅ የለውም። ለምሳሌ አሁን እኔና ቴምር አፋብን እንደግፋለን። አማራ በማንነቱ መደራጀት አለበት። በመሰረታዊ ፋንዳሜንታል በሆኑ ጉዳዮች ላይ በደንብ እንስማማለን። አፋብን ውስጥ ያጋጠመው ችግር የመሪ ምደባ ላይ ነው። እንደምታውቀው አማራ የፖለቲካ ማህበረሰብ ለመሆን ይሄ 67 ዓመት የሰራ ማህበረሰብ አይደለም ላዩ ላይ እና ይሄ የዲሞክራሲና የፖለቲካ ልምምዳችን ገና እየዳበረ ስለሆነ የመሪ ምደባ ላይ ይሄ አካባቢ ዘንበል የሚል ቢኮዝ አደረጃጀቶች ራሳቸው ቀጠናዊ ቅርጽ ይዘው ጎንደር፣ ጎጃም፣ ሸዋ፣ ወሎ አይነት ቀጠናዊ ቅርጽ ይዘው ስለመጡ አሁን ወደ አማራ ጦር ስናሳድጋቸው የመሪ ምደባ ላይ ሂሬንዜር መጓሸማ እሱ ነው ልዩነት ያለ የሚመስለው እንጂ በፋንዳሜንታል ይሄ በድርጅት መታገያ ፕሪንሲፕሎቻችን ላይ ተመሳሳይ ነን፣ አንድ አይነት ነው። ብዙም ልዩነት የለም እዛ ላይ። ኦኬ ይገባኛል ዩሪ። እኔ ለመናገር ፈልጎ መናገር እየቻለ መናገር የማይፈልጋቸው ነገሮች ሊኖሩ እንደሚችሉ ከግምት አስገባለሁ። እኔም ይገባኛል። ግን እነዚህ ጥቃቅን ነገሮች እንኳን የምትላቸው ብዙ ጊዜ ጥቂታቸው ወይም ጥቃቅንነታቸው እስከምን ድረስ እንደሆነ እስከማናቅበት ድረስ በጣም ተወጥሮ ይገባሉ። አውቶማቲካሊ አንተን ከኛ ወገን አይደለም እስከ ማለት አማራ አይደለም አንተ እንትን እስከ ማለት ይደርሳል አንዳንድ ጊዜ። ዋናው ነገር ምንድን ነው እንዳልከው የሰላም አማራጩንም አትርሳ። የሰላም አማራጩንም እየወሰዱ እኮ ነው ሲያገኙት። አሁን ለምሳሌ እኔ አንዳንድ ጊዜ በጣም ሀሳባቸውን ማስረዳት የሚችሉ ሰዎች አሁን እንደ ለምሳሌ ከአማራ ትግል ውስጥ እዚህ ሶሻል ሚዲያ ላይ አንድ ሰው ጥሩ እንኳን ብትባሉ ከነ ዋና አማራዎች አጌንስት የሆነ ሰው በእርግጠኝነት ዩሪ ነው የምትሉት። እሱ ዩሪ አጌንስት ከሆናቸው ኃይሎች ጋር መጥቶ እናንተን ወክሎ ሀሳቡን ወይም ደግሞ የእናንተን ድምፅ እንዲያሰማ ነው። ዩሪ ከዚህ ጋር ከወረደ በኋላ ሁላችሁም ዩሪን ሰፖርት ከማድረግ ይልቅ ለሆነች ጊዜ የመጠቀም ነገር ይኖራል። ከዛ አውቶማቲካሊ ማንነቱን የመክፈፍ ነገሮች ይኖራሉ። ቃላት የመሰንጠቅ ነገር ይኖራል። ይሄ ሲጠረቃቀም አንድነት እንዳይመጣ ለአንድነት ጸረ የሆነ ነገር ነው። ለዛ ነው እናንተ ብዙ ጊዜ ብሌም የምታደርጓቸው ኃይሎች ጥንካሬዎቻቸውን ታወድሳላችሁ። ለምሳሌ አሁን ዋና አማራዎች ለምን አንዶኑ ስል ቅድም ቴምር ቢኮዝ እነሱም እኛን ለማፍረስ ነው የተቋቋሙት አለች። እነሱ እናንተን ለማፍረስ የተቋቋሙ ኃይሎች ከሆኑና በዚህ ደረጃ ጠንካራ ከሆኑ እንዲያፈርሷችሁ የተደራጁ ኃይሎች ካሉ እናንተ እንድትፈርሱ የሚንቀሳቀሱ ኃይሎች ዙሪያ ላይ ለምንድነው አንድ ማትሆኑት የሚል ጥያቄ ነበር ያነሳሁት። በሶሻል ሚዲያ ማለት ነው። ኢቭን ወደ መሬትም ደግሞ እንውረድ ካልን እኮ ምንም በማያከራክር ሁኔታ አንዳንድ እንደውም አሁን አፋብን ምናምን እየመጣ ምናምን እዚህ ደረጃ ላይ ደረሰ እንጂ በጣም በብዙ ነገር ታሽቶ ማለት ነው። ብዙ ውጣ ወረዶችን አልፎ በነገራችን ላይ አፋብን ሲመሰረት በደንብ የክልሉን ፖለቲካ በደንብ እየተከታተላችሁ ላላችሁ ሜራክል ነው። በጣም አንደኛ ከብልጽግና ጋር እየተዋጋ ድሮን እየተተኮሰበት እንደዚህ ሰርገው የሚገቡ ኃይሎች እያሉበት ኢንተረስት ግሩፖች ገብተው በዚህ ሁሉ መሃል
እንደው ተሰብስበው ተነጋግረው አፋብን ራሱ ብሎ መመስረታቸው ራሱ በጣም የሚያስደንቅ ነው። በጣም የሚገርም ነው። ይሄ ሁሉ ጫና ያለበት ይሄን ሁሉ ጫና ተቋቁሞ በዚህ ደረጃ ድርጅት አምጦ መውለድ የሚችል ስብስብ ሌላ አካባቢ ሊኖር ይችላል ወይ ካላችሁ እንጃ። ብዙ እንግዲህ ስብስቦች በጣም ሲተብል የሆነ ኢንቫይሮንመንት ላይ ተቀምጠው ምናምን ተነጋግረዋል። ጠረጴዛ ላይ ወይ ኮካ እየጠጡ ወይ ምሪንዳ እየጠጡ ምናምን ጽፈው ምናምን ሰላማዊ በሆነ ቦታ ላይ ምናምን እነዚህ ከድሮን ጋር የተሯሯጡ ምናምን በዛውም እየተታኮሱ ምናምን ወጥ የሆነ ድርጅት አቋቁመዋል። ይሄ የሚገርም ነው። ይሄ የሚያስደንቅ ነው። እኔ ይሄን ነው የምለው። መጨረሻ ላይ የምትሉት ነገር ካለ የሆነ ነገር በሉና ለነገ ለዩሪ ጥያቄ አለኝ። በነገራችን ላይ ዩሪን ጥያቄ ጠይቀዋለሁ። ቴዲ ነው ጥያቄ ልጠይቀው ነው። አንዴ ለዩሪ እኮ ነው የምጠይቀው ቴዲ፣ ለሌላ ሰው አይደለም። አትደውይለትም እንዴ? እሺ አልደውልም። እዚህ ነው የምጠይቀው። ስለ ዋና አማራዎች ነው የምጠይቀው። የዋና አማራዎች መደራጀት ለአማራ የሚጠቅም ነው ብለህ ታስባለህ ወይ ነው? ምክንያቱም እኔ አፍራሽ ኃይሎች እንደና አርበኛ ዘመነ ካሴ ያሉ የአማራ መሪዎችን ለማጥፋት 2 ዓመት ሙሉ የጎጃምን አደረጃጀት ሲቀጠቅጡ የነበሩ ምንም ለአማራነት ምንም እንትን የሌላቸው እሳይ የሌላቸውን እኔ መደራጀታቸው ለአማራ ነው ብሎ ያስባል ብዬ ስለማላስብ ነው የምጠይቀው። ስለዚህ መልስልኝ ይሄንን። እኔ አሁን እንደ ፖለቲከኛ ነው ነገሮችን የማስበው። ለምሳሌ ኢቭን እኔ 80% እየሰራው 5% አያና ብልጽግና ነው እና የኔን ኢንተረስት አያና ከሰራልኝ ባላየ ነው አልፈው እና ከዋና አማራዎች ጋር 3 ፋንዳሜንታል የሆኑ መሰረታዊ ልዩነቶች ነበሩኝ። አንዱን በትልቁ ቀርፈውልኛል። ራሳቸው ናቸው የቀረፉልኝ። በሚያደርጉት የተግባር እንቅስቃሴ ነው የቀረፉት። ከክላብ ሃውስ ጀምሮ አይ ቲንክ እነሱም እኔም እናውቃለን። አንድ ጥያቄ ነበረኝ እነሱ ላይ በአመታት በተግባር በተሳሳተ መልኩ እንደነበረ አረጋግጫለሁ። ስለዚህ እሱን አስንቻለሁ። አሁን 2 መሰረታዊ ልዩነቶች አሉኝ። አንደኛው አያናም አይ ቲንክ ይገባዋል። ክለብ ሃውስ ላይ የነበረን ልዩነት ስለሚያውቅ እነሱም ይረዳሉ። 2ቱ ግን ምንድናቸው መሰለውን ከዋና አማራዎች ኦኬ አማራ ነን ብለው ነው አይደል መተው አድቮኬሲ እየሰሩ ያሉት። እንደኔ ነው። እኔም አማራ ነኝ ብዬ ነው መጥቼ የምሰራው። ስለዚህ እንዲናችሁ እንዲያናችሁ ለማለት እኔም በራሴም ስላየሁት፣ ሁለተኛ እኔም መከሳቸው የነበረውን ሰሩበት እንደሆነ ስላየሁኝ ሰምሃው እሱን አነሳውና 2ቱ ግን ምንድናቸው? አንደኛው የአማራ ድርጅቶች ላይ የሚያደርጓቸው አድቮኬሲዎች ከጥቅማቸው ይልቅ ጉዳታቸው ያመዝናሉ ብዬ አምናለሁ። ለምሳሌ ሌምኪን ኢንስቲትዩት አሁን ጄኖሳይድ አለርት አውጥቷል ከትላንት ወዲያ አፕዴት። በጣም አደገኛ ሁኔታ ላይ አማራ እንዳለና በቃ ጠላቶቹ ምናምን ዘርዝሮ ትልቅ የጄኖሳይድ አለርት ሲያወጣ ሳይትና ኮት ከሚያደርጋቸው ድርጅቶች ውስጥ አንዱ AAA ነው፣ አማራ አሶሲዬሽን ኦፍ አሜሪካ ማለት ነው። እና እንደ አማራ አሶሲዬሽን ኦፍ አሜሪካ አይነት የተደራጁ ስራ የሚሰሩ ድርጅቶች ላይ የሚያደርጓቸው ዘመቻዎች ወይ የሚተካ ድርጅት ካላዘጋጀህ በጣም አውዳሚ ነው ብዬ አምናለሁ። እኔ በዚህ አልስማማም። እኔ በተቋም በጣም የማምን ስለሆንኩኝ ትግል በተቋም ካልተመራ መጥፎ ነው። ኦልሞስት መሬትም ላይ ወደ ተቋም ካላሳደግ ነው ወደ አናርኪዝም ነው የሚያድገው። የታጠቁ ኃይሎች ያሉበት ነው። ስለዚህ በስርዓት በህግ እንዲቋጠር ወደ ተቋም ሰብሰብ መባል አለበት ብዬ አምናለሁ። ሁለተኛው ልዩነት ከነሱ ጋር ምንድን ነው? ሪሰንትሊ ፋኖች ላይ ይዘው የመጧቸው አቋሞች ነው። አንዳንዱን አሁን ይሄ የጽምዶ ፖለቲካ አይጠቅምም ምናምን እኔ የምጋራቸው ነገሮች አሉ። በነገራችን ላይ ሰርጂካሊ የማይጠቅመንን ቆርጠን ማውጣት እንችላለን። ነገር ግን ዘመቻውን የሚያደርጉበት መንገድ ስቲል ከጥቅሙ ጉዳቱ ያመዝናል ብዬ አምናለሁ እና ከእንደዚህ አይነት ነገሮች አንጻር ፋንዳሜንታሊ ልዩነቶች አሉ። ግን እንደ አማራ ደግሞ እኔ አሁን እውነቱን ለመናገር እዚህ አንተን ቤት የሚገቡ አሉ ካውንስል አቋቋምን የአዲስ አበባ ምናምን ብለው እነሱ ኦልሬዲ በአቋም ደረጃ ይዘው የመጡትንም ዶክመንት ይዘቱን ስታየው በጣም አደገኛ ዶክመንት ነው ይዘው የመጡት። ኦልሞስት አማራን ነው እየከሰሱ የመጡት። ከነዛ ልጆች ይልቅ
እነዛ ልጆች አማራም ቢሆኑ ሰምሃው በርዕዮተ ዓለም ዋና አማራዎች ለእኔ ፖለቲካ ይቀርባሉ። እኔ ብሔርተኝነት በቡድን የመደራጀት መብት አምናለሁ። ዋና አማራዎች ብሔርተኝነትንና በቡድን የመደራጀት መብት ያምናሉ። እንዲህ አይነት ነገሮች ላይ ብሔርተኝነት በማነቃቃት የሚሰሩት ስራ ላይ እኔ ከምሰራው ስራ ጋር ስለሚናበብ አይ ቲንክ የማንቃቱ ስራ ላይ ያግዙኛል ብዬ አስባለሁ። እና ከእሱ አንጻር ነው እነዛ ሁለቱ ግን ቅድም የጠቀስኳቸው ነገሮች ኢቨን ሪኮንሲደር ቢያደርጓቸው የድጋፍ መሰረታቸውን በጣም ስለሚያጠናክርላቸው ቁጭ ብለው ቢያዩት ብዬ እመክራለሁ። እና ፋንዳሜንታሊ ግን እዛ ላይ ልዩነት አለን በተቋምና በፋኖ ድጋፍ ዙሪያ። እሺ አንድ ጥያቄ ላንሳልና በሆነ አጋጣሚ ነው የሰማው ነው። ለምሳሌ አሁን እስክንድር አፋብን ውስጥ ነው አይደል ያለው? አዎ አባል ነው። አፋብን ውስጥ እንደ አባል አለ አብሮ እየሰራ ነው ማለት ነው። አንተ ደግሞ አፋብን ደጋፊ ነው። አዎ ኦኬ። በአንድ ወቅት አፋብን ከመመስረቱ በፊት እስክንድርና ዘመነ ካሴ ተስማምተው እንኳን አብሮ ቢሰሩ እኔ አልስማማም ብለን ነበር ስትናገር ሰምቻለሁ። አሁን ተስማማ ወይስ የዛን ጊዜ ስሜታዊ ሆነ የተናገርኩት ነው ብለህ ብታስብ? በዛ መልኩ ሳይሆን ቴዲ የተናገርኩት ምንድን ነው፣ በአማራ ውስጥ ሁለት አይነት የፖለቲካ ርዕዮተ ዓለሞች መጥተዋል። አንደኛው የዜጋ ፖለቲካ ነው፣ ሁለተኛው ደግሞ ብሔርተኝነት ነው። እስክንድር የዜጋ ፖለቲካውን ክንፍ አቀንቅኖ ነው የሚመጣው። እነ ዘመነ ካሴ ደግሞ የብሔርተኝነቱን ክንፍ ይዘው ነው የሚመጡት። እና እነዚህ ሁለት ኃይሎች አብረው ሲሰሩ ብሔርተኝነቱ በዋናነት ትግሉን እየመራ የዜጋ ፖለቲካው ደግሞ አጋዥ ኃይል ሆኖ ግን ዋና ዋና ውሳኔዎችን ብሔርተኝነቱ በሚያሳልፍበት ደረጃ ድርጅቱ በብሔርተኞች ዶሚኔት መደረግ አለበት ብዬ አምናለሁ። በኋላ ላይ ምንድን ነው እየሆነ የመጣው? የዜጋ ፖለቲካው ብሔርተኝነትን ውጦ መዋቅሮችን ወደ መገልበጥ እየመጣ መጣ። ስለዚህ አሁንም በዚህ በአማራ ትግል ውስጥ የዜጋ ፖለቲካው ብሔርተኝነቱን ከዋጠ ኢትስ ጀስት ዌስት ኦፍ ታይም 70 ዓመት የመጣንበት መንገድ ስለሆነ ድጋፌን አቆማለሁ። አሁን የመጣው ድርጅት ግን የአማራ ብሔርተኛ ነኝ፣ ኢትዮጵያን ከሌሎች ብሔር ብሔረሰቦችና ህዝቦች ጋር ቁጭ ብዬ እንደ አዲስ አዋቅሬ በልኬ ይወከላለሁ የሚል ቨርዥን ነው አሁን ከፍ ብሎ የመጣው። በነገራችን ላይ እስክንድርም አንዱን ስልጣኑን ለቆ በታችኛው መዋቅር በአባልነት አገለግላለሁ ያለበት ምክንያት በርዕዮተ ዓለምና በአስተሳሰብ ስለተሸነፈ ነው። ስለዚህ አሁን አብረው ቢሰሩም እኔ የምፈልገው ርዕዮተ ዓለም ስለሆነ ትግሉን እየዘወረ ያለው ተሸንፎ ነው ብለህ ነው የምታስበው ወይስ ቤዝ ስለሌለው ለመጣዱ ሲባል አይጧ ትለፍ በሚለው ቢል ዝም ብሎ ትቶ ነው ብለህ ነው የምታስበው? ቤዝ አሁን ፖለቲካ ገበያ ነው፣ ሀሳብህን ነው የምትሸጠው። ቤዝ የለህም ማለት በፖላይት ወይ ተሸንፈሃል ማለት ነው። ብታሸንፍ ኖሮ ቤዝ ይኖርሃል። አንተ የሸጥከውን የዜጋ ፖለቲካ ትርክት መሬት ላይ ብሔርተኛ የሆነው ፋኖ እንደ ርዕዮተ ዓለም ሊገዛ ስላልቻለ ቤዝ አጥተሃል ማለት ነው። ፖላይትሊ ቤዝ የለውም ብንበለው ግን ሽንፈት ነው። ሊትራሊ ቤዝ ሳይሆን ያጣው በድርጅቱ መዋቅር ውስጥ ድጋፍ ነው ያጣው። በነገራችን ላይ ቤዝ ከሆነ የእሱ ቤዝ ይሰፋል። ቤዙ ይሰፋል፣ ግን እስክንድርን እኮ እስከ መግደል ለራሱ ዘመቻ የተጀመረበት ጊዜ ነበር። እስክንድር የዘመነ ካሴን ያህል ቤዝ የለውም። እንትን ውስጥ ነው የምልህ፣ ትግሉ ውስጥ እዛው ታጣቂው ኃይል ውስጥ ቤዝ አጣ እንጂ በማህበረሰቡ ውስጥ ያለውን ቤዝ ሪፕሬዘንት አያደርግም ነው የምልህ። ቢኮዝ የኃይል ትግል ስለሆነ ትግል ውስጥ ያሉ እኮ የልብ ልብ የተሰማቸው እኮ ከትግል ውጭ ባሉ ሰዎች በቤዛቸው ተማምነው እኮ ነው። እስክንድር የፈረገ ቢወራጭ የኛን ያህል ቤዝ የለውም የሚል እንትን አለ። ይሄ በሁሉም ውስጥም ያለ ነው። ግን አሁን እኔ አንድ ማነሳው እስኪ እነዚህና እነዚህ ንግሮች ብለህ ንገረኝ። ዘመነ ካሴ ያልተናገራቸው እስክንድር የተናገራቸው፣ እስክንድር የተናገራቸው ዘመነ ካሴ ያልተናገራቸው፣ በተለይ በአማራ ትግል ዙሪያ ሁለቱን እስኪ ግራና ቀኝ አስቀምጠን። አገው አማራ ነው፣ አማራ አገው ነው። አገው አማራ ነው፣ አማራ አገው ነው። እሱ የዘመነ ካሴ የነገረው እስክንድር አላለም። ኦኬ፣ በዘመነ ካሴ እና በእስክንድር ነጋ ዙሪያ በተለይ የአማራ ትግልን አስመልክቶ ዘመነ ያልተናገረው እስክንድር የተናገረው፣ እስክንድር የተናገረው ዘመነ ያልተናገረው ነገር አደረገው
እስክንድር ቃለ መጠይቅ የፋኖ ሌገሲ የብሔር ፖለቲካን ማጥፋት ነው ብሎ አስምሮበታል። በቃ እንደ ሌገሲ አሁን እንግዲህ ይሄ ሁሉ ወጣት የሚሞተው የብሔር ፖለቲካን እኮ ማጥፋት ለአማራ ህዝብ አዋጭ ሞዴል ሆኖ ቢመጣ የፖለቲካ ርዕዮተ ዓለም የምትቆርብበት አይደለም። ለህዝብህ የሚያዋጣውን ሞዴል ትመርጣለህ። በአንዱ በሌላ መንገድ አልተናገረውም። በአንዱም በሌላ መልኩ ሳይሆን ይኸውልህ የእኛ ብሔርተኝነት ኢትዮጵያን እንደ ጠላት አድርጎ ስላልተነሳ አንዳንድ ጊዜ ብዙ ሰዎች ኮንፊውዝድ ይሆናሉ። አሁን እኔ ኢትዮጵያን በጣም ነው የምወዳት። አሁን የፈለገ ከውጭ ኃይሎች ጋር ብትሰራ ሻዕቢያ ኢትዮጵያን የማፍረስ መብት አለው ብዬ አላምንም። እኔ ቀይ መስመሬ ነው እሱ። ነገ መጥቶ ኢትዮጵያን ላፍርስ ቢለኝ ማነህ ብዬው ነው የምቆም። ማነህ ብዬ ስቆም አብዛኛው ሰው ይሄ ልጅ የአማራ ብሔርተኛ ነው ወይስ ምናምን ብሎ ይምታታል። ቢኮዝ ኢትዮጵያ ውስጥ ብሔርተኝነት ሲሸጥ እንደ ሀገር አፍራሽ አብዝቶ በጣም ራስ ወዳድ እና ኢትዮጵያን እንደ ጨቋኝ ወይም እንደ ቅኝ ገዢ መሳል ተደርጎ በዛ ኮንቴክስት ውስጥ ስለሚያስብ የኛ የአማራ ብሔርተኝነት ከኢትዮጵያዊነት ጋር አለመጋጨት ብዙ ሰዎችን ኮንፊውዝ ያደርጋቸዋል። እኔም ዘመነ ካሴም ለአማራ የቡድናዊ ጥቅሞች መከበር እንሰራለን፣ ለኢትዮጵያ ሀገራዊ አንድነት መቀጠል ደግሞ ከሌሎች ብሔር ብሔረሰቦች ጋር ሆነን እሱንም ለማስከበር እንሰራለን። እና ሰዎች አሁን ይህንን ይኸውልህ አንተ ንግግርህ ብቻ አይደለም እኮ አይዲዮሎጂ ወደ ፖለቲካል ዶክመንት ትራንስሌት ይደረጋል አይደል? አስፓይሬሽንህ ምንድን ነው ነው? አት ዘ ኤንድ ኦፍ ዘ ዴይ እስክንድር ባወጡትም ማኒፌስቶ የአማራ ክልልን ወደ 4 ቦታ ፈርከስ አድርገው በጠቅላይ ግዛቶች በማዋቀር ሞር ኢቨን ሊንጉስቲክ የቋንቋ የሚለውን ኤለመንት ኢዜማ እንኳን ቋንቋን እንደ ማካለያ ይጠቀማል። በነገራችን ላይ እንግዲህ ኢዜማ በጣም የዜጋ ፖለቲካ አቀንቃኞች ናቸው። የማህበረሰባዊ ፍትህ ምናምን ላይ ቢያተኩሩ ቋንቋን እንኳን እንደ ክልል ማካለያ እንደ አንዱ ይጠቀማሉ። ምንድነው የእነ እስክንድር ድርጅት ያደረገው? ሙሉ ለሙሉ ቋንቋን ነቅሎ ጂኦግራፊ ስነ ልቦናን ምናምን ቤዝ ያደረገ የጂኦግራፊ መዋቅር ነው። የኛ ድርጅት ግን የአማራ ብሔርተኛ ነው። ያ ማለት ህዝባዊና ግዛታዊ ኢተነጣጣይነቱን እናምናለን። ኦን ቶፕ ኦፍ ዳት የኢትዮጵያ ሀገረ መንግስት ቀጣይነትና ከሌሎች ብሔር ብሔረሰቦች ጋር ሀገረ መንግስቱ ጸንቶ መኖሩንም እናምናለን። እና ይሄ ነው የሚምታታው በነገራችን ላይ እንጂ በጣም ጥያቄ ይቀሰቅሳል። ግን ይሄ ረጅም ዓመት ሳይሆን በአጭሩ መልሱ ሂዱበትና በቃ መጠያየቁ ይቀርና ዩሪም እንዲነካው ስለምፈልግ እንደ ሀሳብ ላቀርበው እችላለሁ። ዩሪ እንደ ሀሳብ ላቀርበው። ይሄ አሁን ዩሪ የሚለን እውነት ከሆነ አንደኛ ይልቃል ከፍ ያለው ከቤቱም ርዕስ የነበረው ዛሬ አንዳርጋቸው ጽጌ አማራ የለም ፖለቲካሊ አማራ የሚባል የለም የሚለውን ነገር የተናገረን ሰውዬ ወክሎ ሱዳን ሲልክ አፋብንን ወክሎ እንዲናገር አንተ የምትደግፈው ድርጅት አይደለም የተነጣጣይነትና የብሔር ማንነትን ብሔሩም እንደ ብሔር የለም ያለ ሰው ይልቃል ከፍ ያለው እየወከለ ውጪ ትስስራችሁ በጥምዶ ውስጥ እየላከን ያለው እሱ በጣም አስቸጋሪ ነው። የማይተማመን ትስስር እንደሆነ ያስታውቃል። እስክንድርም ከስልጣን ወርጄ በራሱ ፍቃድ ነው እናንተ ገፍታችሁ አስወርዳችሁት አይደለም። ከ15 ውስጥ ተመድቦ አይ አልፈልግም ፖለቲካ ውስጥ አልገባም ነው ያለው። አድፋጭ በጣም ብዙ አለ ማለት ነው። ግማሹ የሰላም አማራጩን እየወሰደ ይሄዳል፣ ግማሹ ጊዜውን ነው የሚጠብቀው። ቢኮዝ አለመተማመኑ ረጅም ጊዜ የቆየ ስለሆነ አንደኛ ይሄ በደንብ የሚታይ ግልጽ የሆነ ፍራክቸር የአይዲዮሎጂ ፍራክቸር አለ ማለት ነው። ኢቭን አማራ የለም የሚሉ ሰዎች ተወካይ ሆነው እስከሚላኩ ድረስ ማለት ነው በዚህ አደረጃጀት ውስጥ። በዛ ላይ ቅድም አፄ ዘርዓ ያዕቆብ በሚለው አገው አማራ ነው አማራ አገው ነው ማለት አንዳርጋቸው ጽጌ አማራ የለም ካለው በምንድን ነው የሚለየው? ቢኮዝ አገው አማራ አማራ አገው ከሆነ አማራ ኦሮሞ ኦሮሞ አማራ አማራ ጉራጌ ትግሬ ነው ማለት ነው። የሚባል ነገር የለም ማለት ነው። እስክንድር ብቻ ሳይሆን ዘመንም ራሱ ይሄንን ሐሳብ ውስጡ የሰረጸና እነኚህ የብሔር ማንነት የሚባለው ነገር ሪሊ ፊግመንት ኦፍ አወር ኢማጂኔሽን እንጂ የሚባል የለም ተቀራርበ እስከኖርክ ድረስ። ቢኮዝ ኦሮሞም አብሮ ከአማራ ጋር ረጅም ጊዜ የኖረ ነው። እንደዛ አድርጎ ውስጡ የላላ ነገር የለውም ወይ እንደምትሉት እናንተ ጥርት ያለ ይሄ ብሔርተኝነት የሚል ነገር የሌላቸው ይመስላሉ ሁለቱም ሰዎች። እና እኔ እንደዛ ላይም ጊዜ የሚጠብቅ ፍራክቸር ነው። እንደው ሌሎቹ ፍራክቸሮች በልጠው ይሄ የአስተዳደር ምናምን የአመራር ምናምኑ ትንሽ
ኢጎ ምናምን ስላለ ያጓትታል እንጂ ይሄ ትክክለኛ አይዲዮሎጂካል ፍራግመንቱ ሌተሮን የሚመጣና በጣም ሲሪየሱ ነው ብዬ አስባለሁ። ዘራቆ የመጨረሻውን አንተ ተናገርና ይህን ጉዳይ ግን ቀጠሮ ይዘን የተጨዋወትን እንደዚህ በጎንዮሽ የተጠያየቅን ሌሎች ሰው ልጆችን ማስገብተን እንደዛ እናወራለን። ዘራቆ አንተ መጨረሻውን በል እስኪ ምን ትላለህ? ቴንክ ዩ ኤኒዌይስ ምንድነው አንድ ነገር መታወቅ ያለበት እኛ እንደ አንድ አማራ አቋም ያለን በአቋማችን ማንንም ዘመነ ባይዘወይ እርግጠኛ ነኝ እዚህ የምታውቁት ለእኛ እንደውም ይቀርባል ከወጣም ጀምሮ የምናውቀው ሰው ነው። በዚህም አይክድም። አኪላ ብዙ ጊዜ ሲያወራ የነበረው እኔ እንደውም ማውራት ስለማልፈልግ ለዛ ነው እንጂ ለእኛ ይቀርባል። ደሞመንት ግን ከዘመነ ካሴ ጋር ጥያቄ ማምጣት የጀመረው አሁን ቅድም ስለው የነበረው አገው ማለት አማራ፣ አማራ ማለት እኛ ፒውር ብሔርተኛ አማራ ከተደራጀ እኔ ኢትዮጵያኒስት አማራ መደራጀት የለበትም ብዬ አላስብም። መደራጀት ከፈለገ መደራጀት ቢከዝ እኔ በሁለቱም በኩል በኢትዮጵያኒስትም በአማራ ብሔርተኛ ውስጥም መደራጀት አለበት ብዬ ነው የማስበው። በውስጥ ለውስጥ ግን የአማራን ኢትዮጵያዊ ሆኖ ቢደራጅም ችግር የለም የአማራን ጥቅም እስካስጠበቀ ድረስ። ደሞመንት ግን ምንድነው ሌላች ብሔረሰቦች ግን እንደ ማንነት ይዞ የስ አማራና አገው አንድ ማንነት ነው ብሎ ሲመጣ የዛን ጊዜ ኖ በዚህ አቋማችን ግልጽ ነው። አሁንም ድርጅቱ ጋር ቅድም ዩሪ ሲያነሳው የነበረው ከድርጅቱ ጋር ሲመጣ ከሌሎች ብሔረሰቦች ጋር ቀጥታ እዛ ውስጥ እኮ እኛ የምንወዳቸው ልጆች አሉ። በጣም ለብዙ መስዋዕትነት የከፈነላቸው ሰዎች አንዳንዶቹ ኢቨን ደገፋቸው ተብለን የምንሰደብላቸው ሰዎች እዛ ውስጥ ያሉት። ደሞመንት ግን ያ ቡድን መጥቶ ከህወሓት ጋር መስራት ሲጀምር እንትን ማድረግ ሲጀምር ድምፅ ቅጆች ወደኛ መድረስ ሲጀምሩ አብዛኞቹ ድምፅ ቅጆች እነ ቴምርም ሌሎቹም የማይዋሹ ወደኛ ነው የሚላከው። መቼም እዛ ውስጥ ባንኖር ወይም እዛ ውስጥ አክሰስ ባይኖረን ድምፅ ቅጆች ሳምሃው ሁለት ፋኖች ሲነጋገሩ እኛ ጋር ይመጣል። ይሄ የዋትስአፕ ላይ የሚደረጉ ኮንቨርሴሽኖች ፋኖቹ ይቀዳሉ ባይዘው። ስለዚህ ያ ሲቀዳን እንሰማለን። ከትግሬ ጋር ቁጭ ብለው አንድ ላይ እየሰሩ ሳይ አይ ይሄ ነገር ትክክል አይደለም ብለን መሬት ላይ ያሉትን ፋኖች ማናገር ያለብን አናግረናቸው ከዚህ በኋላ ወደ እናንተ ነው የምንነሳው ብለን ተነስተን ነው። ከዛ በኋላ ነው አሮማሪክ ወደ እነሱ ጋር እንትን ያለው። ሌላው ሁለተኛ አደረጃጀቱን ስናየው አደረጃጀቱ የአማራን ክልል የመያዝ አቅም አለው ብለን አናስብም። አቅም የለውም። አሁን ለምሳሌ ወሎ ክልል የሚባለው ቡድንና ይሄኛው ድርጅት ልዩነት የላቸው። አነስተን ነው ረከተማ። አሁን ለምሳሌ ምኒልክ እዚህ የሚባለው ከወሎ ህብረት ጋር ምንም ልዩነት የለው። ያም ወለየን ጥቅም ለማስጠበቅ ነው የሚሄደው። ወሎ ህብረትም የወሎን ጥቅም ማስከበር አለብኝ ብሎ ነው የሚያስበው። ያም የሃይማኖት አጀንዳ አለው። ከጀርባ ሞዓ ተዋህዶ የሚባል ሃይማኖት አጀንዳ አለው። ወሎ ክልል ነው የሚባለው የእስልምና አጀንዳ አለው። ስለዚህ ሁለቱም ጽንፈኛ ሃይማኖት ሰዎች አሉበት። ጎንደር ክልል ነው የሚለውና እዛም ጎንደር አደረጃጀቱ ሴም ሸዋጋም ስትመጣ እንደዛው ጎጃም ጋር ስትመጣ እንደዛ። ስለዚህ እንደውም ይሄ አደረጃጀት አማራን እንደውም ይሄ አሁን ቅድም ሲወሩ የነበሩት ይሄ ብሔርተኝነት ዜጋ ፖለቲካ የሚለው እንደውም እንደ አፋብን የዜጋ ፖለቲካ አራማጭ ቢካዝ የተደራጁት በክፍለ ሀገር ነው የተደራጁት እንጂ አማራ ሆኖ አይደለም የተደራጁት። ዘራቆብ ከነ ዩሪ ጋር አውርተን ከነ ቴምር ጋር ቁጭ ብለን ጽድት ያለ ውይይት እናደርጋለን። አቅም ያለው ሰዎች ነው። አቅም ያለው ዩሪ ጎበዝ ነው። ምንም ይባል አይደለም። አቅም ያለው ሰው አንተ እኔ እሻላለሁ። በእናትህ ቆይ በእናታችሁ እኔ ብዙ ነገር እኮ ነው የማስበው። እኔ እኮ የተሳሳቀን እና የተሳሳቀን መጫወት አንችልም እንዴ? ያ ግን እንትን ፌደራል ሁልጊዜ መሰዳደባችሁ ነው። መሰዳደቡን ነው የምለው እኔ። በጣም የሚያስጠላኝ ነገር እሱ ነው። አይ ነው ግን የተሳሳቀን እየተነቋቆርን ምናምን በጣም ስለምትፈራኝ ነው። ሴራችሁን ስለማውቅባችሁ ዋና ነገር የሚገን የምትሰሩት ወይ እኔ አንድ 2 ደቂቃ ነው ያወራለሁኝ። ቴዳ 2 ደቂቃ ሀሳብሽን ጠቅልኝ። እሺ ይልክ ስትሮንግ የሚባል ልጅ አለ ከስራ አማራ ሜት አርጋ እንዴ ዩሪ ምናምን ሜት አርጋ አይል ቴዳ አርበኛ ዘመነ ካሴ አገው አማራ ነው አማራ አገው ነው የሚለውን ነገር እንትን ያለው አንደኛ አገውና አማራ አሁንም አንድ ነው። ወደድክም ጠላህም ታሪኩ አንድ ነው፣ ማንነቱም አንድ ነው። ግን ህዝባችን ላይ እርስ በርስ ለመከፋፈል የአገውን ህዝብ አማራ ህዝብ ላይ እንዲነሳ የተለጠፈ ታርጋ ስላለ ያ ሴራ እንዲበጠስ ስለፈለገ እንደዚህ አይነት ነገሮችን ተናግሯል። በብዙ ነገሮች የሚያገናኘንም ነገር ስላለ ማለት ነው። ሰው እናንተ ደግሞ ዘመነ ካሴ መሪ እንዳይሆን ስለምትፈልጉ ፕሮፓጋንዳ ሰራችሁ።
የአማራን መሪ እንዳይኖረው ስለምትፈልጉ ማለት ነው። አማራን ለማጥፋት መሪዎቹን ማጥፋት አለባችሁ ቀድማችሁ። ይሄ ተልኳችሁ ነው የእናንተ። አሁን ዩሪ የማንነታቸው ነገር ተመልሶልኛል አለ። ኦኬ ጥያቄን መልሶልኛል ዩሪ ቴንኪው። በዚህ አጋጣሚ ግን እኔ ደግሞ መቼም የማልቀበላቸው ሰዎች ቢሆኑ ዋና አማራዎች ናቸው። በምንም ተአምር ለአማራ የሚጠቅም አንድ ቀን ፖለቲካ ሰርተው አያውቁ። አንድ ቀን ተደጋጋሚ አማራው መንቃት እንዳለበት ነው። እኔ በህይወት እስካለው ድረስ እናንተን አማራ ብዬ አልቀበልም። ቤታችሁም ገብቻ ሀሳብ ሸር አድርጌ አላውቅም ከእናንተ ቢካዝ አውቃችኋለሁ። አይ ናው ዩ ቬሪ ዌል። እኔ ደግሞ ፖሊስ ነኝ፣ ሴራ ይገባኛል፣ ፖለቲካን በደንብ ነው የማውቀው። በነገራችን ላይ አንተ ገስት ላይ ከምትጠቀምባቸው ሴቶች በ10 እጥፍ የነቃው ሴት። ለዛ ነው ቴምር ትራክ ድራይቨር ምናምን እያልክ ልታሸማቀኝ የምትሞክረውና አንድ ነገር ብቻ አንድ አገው አማራ ነው አማራ አገው ነው ሲባል ዘመነ ካሴ እነዚህ ኃይሎች ራሳቸው ዋና አማራዎች ምን አይነት ፖለቲካ ሲሰሩ ነበር መሰለክ? ጎጃም ላይ ያለውን የአዊ ዞን ምቱትና ምቷቸውና አገዎቹን አፍርሱት የሚል ፖለቲካ ይሰሩ ነበር። ለምን እንደሆነ ታውቃለህ? ይሄ ተልኮ ስለሆነ የአገው ህዝብ ፋኖ ሊመታኝ ነው ብሎ ፋኖን እንዲወጋው ፋኖን በአብይም በአገውም ህዝብ ለማስወጋት የሰሩት ፖለቲካ ስለሆነ፣ ስለዚህ ይሄ ነው ሴራችሁ። በደንብ ነው ማውቃችሁ። ታንኪዩ ቴዲ አንድ ነገር ልበል። ይቺ አንዳርጋቸው አንድ ደቂቃ ብቻ ነው። እሺ አይ ቲንክ በነገራችን ላይ ቴምር በጣም የፖለቲካ የመረዳት አቅሟ በጣም ከፍተኛ ነው እና አንደርማይን ማድረጉ ያው የምትሰራቸውን ፖለቲካዎች እዚህ ማየት ነው። በጣም አቅም ያላት ልጅ ናት እና በአማራ ትግል ደግሞ ጀግና ከምላቸው ሴቶችም ውስጥ በነገራችሁ ላይ ቴምር ምናልባት እንደምታዋት ምናምን ሊሆን ይችላል እንጂ በተለይ የአማራ ትግል እንዳይጎዳ ውስጥ ለውስጥ በጣም የምትደክም ልጅ ናት። ኢቨን ሰዎች ራሱ ሲጣሉ ለማስታረቅ የምትሄድበት ርቀት እኔ ይገርመኛል። ኢቨን አሁን እኔና ዩሪ እንኳን እንደዚህ ብለን በነበረበት ሰዓት እሷ ናት መሀል ገብታ እንደዚህ ሰላም እንዲወርድ ያደረገችው። ውስጡን በጣም 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 የምትምትል ልጅ ናት። እኔ የሆነ ቦታ ላይ የተቆረጠ ቪዲዮ አይቼ ነበር። እኔ ከተናገርኩ በኋላ ይኸው ዩሪን አስገባው ምናምን ስለ አንድ ልጅ አይቼት ነበር። ዝም ብዬ የጊዜ ጉዳይ ሲሆንና ቴምር ናት በነገራችን ላይ እና በጣም በጣም የምትገርም ልጅ ናት ለማለት ያለው። እሺ ዩሪ ቀጥል። እኔም የማውቃቸው ነገሮች አሉ ኢቭን በገንዘቧም በጉልበቷም ኢነርጂዋም እና ፖለቲካሊ ደግሞ ብሪሊየንት ናት። በነገራችን ላይ ይችን ላስረግጥ፣ እኔ ብዙ ሰዎች አውቃለሁ ኢቭን እዛዋን አማራ ጋር ያሉ ልጆች እና በፖለቲካ ብታስቀምጣቸው ቴምር በጣም አደገኛ ናት። ይህን ካልኩ በኋላ አንደኛ ይቺ የጽምዶ ፖለቲካ የምትባለው ቴዲ ተደጋግሞ ይነገራል። እዚህም አያናም ሲናገረው በይፋ የተመሰረተ የጽምዶ ፖለቲካ የለም። ድርጅት ወጥቶ በይፋ ስትራቴጂካል ጉዳይ ላይ ጠቅላላ ጉባኤ ይወስናል። ጠቅላላ ጉባኤ የወሰናቸው ነገሮች ደግሞ በህዝብ ግንኙነት በኩል ይገለጻሉ፣ በደብዳቤ የሚገለጻሉ ብለዋል እና እስካሁን በይፋ የወጣ ነገር የለም። አንደኛው እሱ ነው። ሁለተኛ አንዳርጋቸው ጽጌ እኛ የምንናገር ትውልድ አይደናገር የሚለው መጽሐፉ ላይ በብሔር ኦሮሞ ነኝ ብሎ ነው የጻፈው። አንብበኸዋል በእርግጠኝነት እና እንዲያውም አባቴ እግር ስር ቁጭ ብዬ ቁልቁል ከንጦጦ እያየን ነፍጠኛው የማጠር ባህሉን ተጠቅሞ የአባቶቼ ሰፊ እርሻ የነበረውን ብሎ አዲስ አበባን ነው የአባቶቹ እርሻ አድርጎ ነፍጠኛው ከጎጃም ከጎንደር የሚመጣው ነፍጠኛ የማጠር ባህል ስላለውና እኛ የማጠር ባህል ስለሌለን መሬታችንን ወረረ ብሎ የጻፈ ሰው ነው። በብሔር በኦሮሞ ማንነት ራሱን የሚገልጽ ሰው ነው። ይሄ ሰውዬ ሱዳን ላይ ብሔር ማንነቱን ፍቆ አማራ ወኪል ሆኖ ሊመጣ እንደማይችል ሁላችንም እናውቃለን። ግን ምንድን ነው ኢቭን ከንግግሩ ካየኸው አማርኛ ተናጋሪውን ወክዬ ነው ያለው። አማርኛ ተናጋሪውን አንተም ነገ ጓቲማላ ላይ ብትጋበዝ አማርኛ ተናጋሪ ኦሮሞዎች፣ አማርኛ ተናጋሪ ትግሬዎችና አማሮችን መወከል ትችላለህ። ኢትዮጵያዊ ነህ ማለት ነው አይደል? እንደ ብሔር እንኳን ሪፈር ሊያደርገን የማይፈልግ ሰውዬ ነው። እኛው ራሳችን አማርኛ ተናጋሪውን ካለ እሺ፣ የአማራ ታዲያ የመግባቢያ ቋንቋ ምንድን ነው? እኛ ቋንቋችንን እኛ የምንናገረውን ያህል የኢትዮጵያም የቢሮክራሲ ቋንቋ ሆኗል። ስለዚህ ጉራጌ አማርኛ ተናጋሪ አለ። አንተም አማርኛ አሁን አንተ ራስን በብሔር የማንኪያ ነገድ ነህ፣ ግን አማርኛ ተናጋሪ ነህ አይደል? እዚህ ስናወራ አማርኛ ተናጋሪዎች ማለት በአጠቃላይ ኢትዮጵያውያን ማለት ነው። አማራ ግን የቋንቋው ባለቤት ሆኖ በብሔር በነገዱ አማራ ብለህ ፈልገው የምታገኘው ማህበረሰብ ነው እና ሰውየውም አማራን ወክዬም ብዙ ጊዜ አይልም።
እንደ አማርኛ ተናጋሪ ምናምን ነው የሚለው። ኢቭን በብሔር ማንነቱ መጽሐፉ ላይ አንድ ሰው ልትፍቀው በማትችል መልኩ ኦሮሞ ነኝ ካለ ነፍጠኛው በማጠር ባህሩ መሬታችንን መስቶ አጠረብን ብሎ የሚቆጭን ሰውዬ አማራ ብሎ መጫን በራሱ እኔ ፖለቲካዊ ግፍ ነው። ግን የመጨረሻዋ ፖይንት ምን መሰለች? ድርጅት እንግዲህ ድርጅት እንዴት እንደሚሰራ ታውቃለህ አንተ። ድርጅት በይፋ ያልወከላቸውን ሰዎች በራሳቸው ማንዴት እና የፖለቲካ እንቅስቃሴ አንዳርጋቸው ኤርትራ ጋር የነበረው ግንኙነት ይታወቃል። አብይ ሲመጣ አብይን ከኤርትራያኖች ጋር የማገናኘት ሚናውንና ድርጅት በይፋ እስካልወከለው ድረስ የአማራ ወኪል ነው ምናምን ማለቱ አይ ቲንክ ለፖለቲካው ጎጂ የሆነ እንደው ይችል ልጨምር ብዬ ነው። ቴንክ ዩ ቴዲ፣ ባለቀ ሰዓት መጥቼ አንድ ጥያቄ አንበጥብጠው ቴንክ ዩ ቴዲ፣ እሺ አመሰግናለሁ። መጥፎ ነገር አይደለም ቴዲ። ቴንክ ዩ ቴዲ፣ ደህና